እሱ መሳተፍ የለበትም። እና የኔ ጥያቄ አንድ ነበረ። ኢህአዴግን ትቃወሙት የነበራችሁ የተለየ ሀሳብ ስላላችሁ ስለሚበድላችሁ አይደል? አዎ። ሰውን የተለያየ ሀሳብ ሲመጣ ለምንድን ነው የምትቃወሙት ታዲያ? ተረኛ ጨቋኝ ለመሆን ነው እንዴ? እኔ ጭቆናውን መስሎኝ የተታገላችሁት። ጨቋኙም ከሆነ የምትታገሉት ችግር ነው። ጭቆናውም ከሆነ ያው አሁንም ጭቆና አትቀበሉም ማለት ነው። እንደዛ የሚል ነበር። አንዳንድ በተቃውሞ ጎራ የነበሩትም አረ ልክ አይደለም መብቱ ነው መሳተፍ አለበት የሚል ነበር። ለማንኛውም ተካሄደ። በውይይቱም ሳተፍኩ። አንዳንዶቹ ማዘበር ዳንኤል ክብር የሚቆጠው መድረክ እየጡ በረድፍ እንትን ሲሉ እኛ የነበርንበት አጋጣሚ ዲፕሎማቶች እና የኮሚቴ አዘጋጁ ኮሚቴ አባላት የሆነው አንድ ቴብል ላይ ነበር። እዛ ላይ ስንደርስ የሆነች ልጅ ነበረች፣ ኑኑ የምትባል ዲሲ አካባቢ ነው የምትኖረው መሰለኝ። ኑኑ ዋቆ ካልተሳሳትኩ። ዳንኤል መታ ጆሮ ላይ ሹክ አለችው እና ጨርሰናል አለ። ከዛ ጠቅላይ ሚኒስቴሩ ንግግር ሲያደርጉ ሁላችሁም በማየቴ ደስተኛ ነኝ፣ አንዳንድ በሀሳብ የተለዩም እዚሁ እያየሁ ነው ምናምን ብሎ ወደ እኔ ዳይሬክሽን በኩል እንትን አለ። ከዛ የዲሲ አልፎ ኤልኤ ነበረ። ኤልኤ ሲካሄድም እንዲሁ በተመሳሳይ እዛም እድሉ አልነበረም። ሚንሶታ ሲደርሱ ግን እነ ጃዋር ነበረ የማዘጋጀት እንትኑን የተረከቡት። እነሱ ደግሞ በብሔር ተዋጽኦ ሆኖ ለእያንዳንዱ ብሔር በቃ በኮታ ይሰጠዋል ተባለና የግድ ሊደርሰን ነው ማለት ነው። ከዛ የእኔ ጥያቄዎች አልፈው ጠበቁት ጠቅላይ ሚኒስቴሩ። እዛ ላይ ታስታውሳለህ፣ የሆነች ልጅ ስትጠይቅ ይሄ የአንቺ ጥያቄ አይደለም የፖለቲካ ነጋዴዎች የሰጡሽ ነው አላት። እኔ ላይቭ እያየሁት ነበረ ኦኤምኤን ላይ። ልጅቷ ራሱ አሉላ ስም መጥራት ነው የቀራቸው ጠቅላይ ሚኒስቴሩ ብላ ነው። እና ጥያቄውም አይቼዋለሁ ፌስቡክ ላይ ተለጥፎ ብሎ እንትን አለ። ኢንፋክት ልክ ነው። ዲሲ እና ኤልኤ ስንቸገር ፌስቡክ ላይ ለጠቅላይ ሚኒስቴሩ ያዘጋጇቸው ጥያቄዎች ብዬ የራሴ ፔጅ ላይ ለጥፌው ነበር እና አይቼዋለሁ አላት። በጣም ተበሳጭቶ ነው። እና ምናልባትም ይሄ የፍቅር የአንድነቱ የመጠቃቀፉ የሚለው እየቀረ በሌላ ስሜትና ትንሽ ኃይለ ቃል እየታከለበት እየተተካ መጣ። ይሄ ምንድነው የሚባለው? ትሩ ከለር ይላሉ ፈረንጆች። ትክክለኛው መልክ እየወጣ መጣ እና ዋና አንድ 10 ምናምን ጥያቄ ወይም ወደ 20 ገደማ ነበር የተዘጋጀው። ግን ሁሉ መጠየቅ ስለማይቻል ልጅቷን የሰጠዋት 3 ነበር መርጬ የሰጠዋት። አንዱ ከኤርትራ ጋር የተጀመረው ግንኙነት የትግራይን ሕዝብ ያማከለ ቢሆን፣ ምክንያቱ አብዛኛው ድንበር ኢትዮጵያ የምትጋራው ከኤርትራ ጋር በትግራይ በኩል ነው። ይህንን አካባቢና ይህንን ማህበረሰብ ያላሳተፈ ከሆነ ዘለቄታ የለውም ሰላሙ የሚል ፋክት። በኋላ ሌሎችም የደገሙት ነው ነገሮች እየተበላሹ ሲሄዱ። አንዱ እሱ ነበር። ሁለተኛ ኢህአዲግ በእርሶ አመራር እየጠነከረ ነው እየተዳከመ ነው ያለው የሚል ነበር እና ሶስተኛው ደግሞ የፈነዳው ፈንጅ ነበረ የሰኔ 16 አስታውሳለህ። እዛ ላይ ጠቅላይ ሚኒስቴሩ ትንሽ በስሜት የቀንጅብ ምናምን እንደዚህ የሚል ንግግር በማድረጋቸው ምክንያት የትግራይ ተወላጆች ታርጌት ተደርገዋል እና ይሄስ እንዴት ያዩታል የሚል ነበርና በጣም ጠቅላይ ሚኒስቴሩ ተበሳጭቶ ልጅቷ አንቺ ወጣት ነሽ፣ ውብ ነሽ፣ እንደዚህ አይነት ነገር እንደዚህ የፖለቲካ ነጋዴዎች ያዘጋጁት ጥያቄ ተቀብለሽ መምጣት የለብሽም። ጥያቄው አይቼዋለሁ ፌስቡክ ላይ ተለጥፎ ያንቺ እንዳልሆነ አውቃለሁ ነው ባጭሩ። እና ሲመልሱም ከኤርትራ ጋር ስንዋጋ ማንን አማክረን ነበር እንደ ይሄድ ነው ጠቅላይ ሚኒስቴሩ ያን የነበረው መለስም ማለት ነው። ወሰነ፣ ሄደ፣ ተዋጋን። ኢህአዴግ አሁን ጠንክሯል ምናምን። ኢህአዴግ አሁን ኦሮሞ ሲመራው ነው ደከመ የምትሉት የሚል መልስ ነበረ። ያም በጣም ፖላራይዚንግ ነው። ልጅቷ ጥያቄዋ እንደዛ አልነበረም። ሶስተኛው ፈንጅ በሚመለከት የፈነዳው የሰኔ 16 ነው። ኦነግ ተብለው ኦልሬዲ በዜና ሰምተናል። ኦነግ ናቸው ያንን ያደረጉት ተብሎ ተነግሮናል እና ከደሙ ንጹህ ነኝ ለማለት ፈልገሽ ነው ወይ ነው ያላት ልጅቷን በቀጥታ። ልጅቷ ራሱ እንትኑ የወንጀሉ ተሳታፊ በሚያደርግ የትግራይ ሰው እንደሆነች አውቋል። እንደዛ ከሆነ ከደሙ ንጹህ አይደላችሁም። የግድ ያፈነዳው አይደለም እኮ ሀሳብ የሰጠ ፋይናንስ ያደረገ ከኋላ ሆኖ የመራ ጭምር ነው የፈጸመውና በዚህ ሁሉም ተጠያቂ ይሆናል። ከደሙ ንጹህ ነኝ ለማለት ከሆነ አይደላችሁም የሚል ነበርና ልጅቷ ሚኒሶታ አሜሪካን ሀገር ነው የምትኖረው። ባንዴ የጉዳዩ ተጠያቂ ጨምሬ በጅምላ የመፈረጅ ነገር
ከዛ ሌላም ነበረ ደርግ የጣለው አይ ቲንክ ኢህአዴግ አይደለም ምናምን የሚል ነበር። እሱ ዲሲ ላይ ይመስለኛል። እና ትንሽ ውዝግብ ነበረ እዛ ላይ። ለማንኛውም እዛ ላይ ምልክቶች ታዩ። አስቀድሞ ደግሞ ጠቅላይ ሚኒስትሩ ጋር አብረውት ሲሰሩ የነበረ በተለይ ኢንሳ ላይ ሰዎች አቅ ነበር፣ ፐርሰናል የሚያውቁት ጓደኞቹ የትግራይ ተወላጆች አሉ። ኦፍኮርስ ግን እኔ ያናገርኩት ከትግራይ ውጭ የሆኑትን ነው። እና እዛ ላይም ያገኘኋቸው አስተያየቶች ጥሩ ስሜት የሚሰጡ አልነበሩም፣ ኮምፎርታብል የሚያደርጉ አልነበሩም። ትንሽ የመቀየም ተገፍቻለሁ የሚል ስሜት፣ ተበድያለሁ፣ ተባረሬያለሁ የሚል ስሜት እንዳለ እና እንደዛ ያደረጉኝ ትግራዮች ናቸው የሚልም ነበረው። ከዛ ደግሞ ኦቢኤን ላይ የተሰራ አንድ ዶክመንተሪ ነበረ። ጠቅላይ ሚኒስቴርም የኢህአዴግ ሊቀመንበርም ከመሆናቸው በፊት የኦቢኤን የቦርድ ሰብሳቢ ነበሩ አብይ አህመድ እና በኦሮሚያ ደግሞ የመሬት ነው እንደዚህ ኃላፊ ነበሩ። ከዛ በኋላ ላይም አይ ቲንክ የኦህዴድ ጽህፈት ቤት ኃላፊ ተደርገው ተሾመዋል። ይሄ የሆነ የነበረው ከጠቅላይ ሚኒስቴርነቱ በፊት ነው እና ኦቢኤን የሰራው ዶክመንተሪ በኦሮምኛ ነው። ኢንሳ መሬት ሰጥቶ ነበር በኦሮሚያ ውስጥ ማለት ነው ለሰራተኞች እና ያ መሬት የተሰጠው ሆን ተብሎ ለትግራይ ተወላጆች ነው የሚል መልእክት አለው ዶክመንተሪው ላይ እና ገበሬዎቹ ሄደው ሲቃወሙ ደግሞ ትግሬዎቹ በጥፊ ይመቷቸው ነበር ምናምን የሚል መልእክት። ይሄ በጣም ያስደነግጣል። በእንደዚህ አይነት መልኩ ወደ ስልጣን ለመምጣት የሚደረግ ቆይ እየተፈለገ ያለው ምንድን ነው ነው ያለፈ ስህተት በሌላ የሚሳሳት አካል መተካት ነው ወይስ ያለፈው ስህተት ታርሞ ህዝቡን በአንድነት ወደ አንድነት ማምጣት የነበሩ ቁርሾዎች ቅሬታዎችን ማከም ነው መሆን የነበረበት። ምክንያቱ ኢህአዴግ ተሳስቷል ካልክ ቀጥሎ የምታመጣው አመራርም ስርዓትም ከዛ የተሻለ መሆን አለበት። የዛ አይነት ኦቢኤን ላይ የተመለከትን በኦሮምኛ ነበር፣ ግን የኦሮሞ ተወላጆች አግዘውን ትርጉሙ እንደዛ የሚል መልእክት ነበረው እና በጣም ያስፈራልም ያስደነግጣል። እና በኋላ የጠራ መሬት የተሰጠው አብይ ጀነራል ተብርሃን እንግሊዝ ሀገር ለትምህርት በሄደ ጊዜ አብይን ነበር ወክሎት የሄደው እና አብይ ኃላፊነት ላይ ሆኖ ነው ያንን ደብዳቤ ጽፎ መሬት ይሰጣቸው ብሎ እንትን ያደረገው እና የሚመስለውም በዲዛይን ነገራችን ላይ ሌላ ብሔር አላቸውም ትግራይ ተወላጆች ነበር እሱ ራሱ እንዲሳቸው ያደረገው እና እነዚህ ነገሮች ጥሩ ስሜት የሚሰጡ አልነበሩም። በዛ ላይ በሽግግሩ ወደ ጠቅላይ ሚኒስቴሩ ተመቶ ለውጥ ተባለ፣ እርቅና ሰላም፣ ፍቅር፣ አንድነት ተሰበከና ኦሎፈሰደን ግን በተለይ የሰኔ 16ቱን ፍንዳታ ተከትሎ የጥላቻ ንግግሮች በግልጽ መምጣት ጀመሩ። ከዛ ህወሓት አመራሮች ደግሞ አዲስ አበባን ጥለው ወደ መቀለ ሲሄዱ እንደምታውቀው መራራቅ ኮሚኒኬሽን መቆራረጥ ነው። ኮሚኒኬሽን ተቆራረጠ ማለት ጥርጣሬ ነው። ፖለቲካ ደግሞ ትረስት ቢልዲንግ በጣም በጣም ወሳኝ ነው በፖለቲካ። አሁንም ራሱ የፕሪቶሪያ ተከትሎ መምጣት ያልቻለው የትረስት ጉዳይ ነው ብዬ ነው ማምነው እኔ። እና ያኔ ትረስት እየጠፋ ሄደ። ሻዕቢያ ደግሞ በሚገባ ክፍተቱን ተጠቀመበት። ዘሎ ያችው የትግራይ ተወላጅ የህወሓት አመራሮች የነበሩባት ቦታ ነው ወደ መያዝ የገባው። ጠቅላይ ሚኒስቴሩ ኦኬ ደህንነቱ ኃላፊው ሰውዬ ቁልፍም ሳያስረክብ ጥሎኝ ሄደ። ስለዚህ የሆነ ነገር እየተደገሰብኝ ነው እዛ ላይ የሚል ነው። ሞር የአንድነት ኃይሉ የአማራ ኃይሎችና ሻዕቢያን የመያዝ ኢንፋክት ኦሮሞን የመያዝም አልነበርም። የተወሰነ መጀመሪያ ላይ ኦሮሞ አይችልም መምራት እያሉን ነው ምናምናም የሚል ናሬቲቭ ነበረ። በሂደት ግን የኦሮሞም እየለቀቀ ወደ ሞር ወደ ሻዕቢያና የአማራ ኃይልና የአንድነት በኋላ ኢዜማ ምናምን ግንቦት ሰባት ይባሉ የነበሩ አንዳርጋቸው ብርሃኑ ነጋ ጠቅላይ ሚኒስቴሩ በሶስት ኃይሎች ላይ የመንጠላጠል ነገር አሳዩ። መሬት ተወስዶብናል የሚሉ የአማራ ኃይሎች በትግራይ ኢንፋክት በትግራይ የሚቆም አይደለም ሌላ ቦታ ይጠይቃሉ፣ ግን በዋናነት ያን ያቀነቅኑት የነበረ ራያና ወልቃይት የሚለው ነበር። አንዱ ነው። ሁለተኛው የህገ መንግስቱን ከፋፍሎናል የሚል የአንድነት ኃይል ግንቦት ሰባት ምርጫ 97 ላይ ተበድለናል፣ ተገድለናል፣ ታስረናል የሚል ሁለተኛ። ሶስተኛው ሻዕቢያ ነበረ። ሻዕቢያ ደግሞ እንደምታውቀው የባድመ ጦርነት ተብሎ በጥቅስ ግን ሌላ ምክንያት የነበረው በድንበር ምክንያት የተሳበበ እዛ ላይ ኢትዮጵያን አስተባብሮ ወያኔ አሸንፎኛል፣ ስለዚህ አሁን
ሞመንት ለመበቀል የሚል ነበርና እነዚህን ሶስቱ ኃይሎች አምጥተው ክፍተቱ ሞሉበት ጠቅላይ ሚኒስትሩ። የህወሓት መራቅም የራሱ አስተዋጽኦ ነበረው ልል ፈልጌ ነው። በሂደት ምን ተፈጠረ ማለት ነው? መጠዛጠዝ፣ የቃላት ውርወራ ምናምን ተጀመረ። ኢንክሉዲንግ ማይሰልፍ ሁላችን የተሳተፍንበት መወራወር ተጀመረ። እዛ ሆነው እንተያያለን ይላል፣ በዚህኛውም ሳይድ እንደዚሁ ኧረ ይሄ ነገር በረድ ይበል ምናምን የሚሉ እንደነ ልደቱ እንደ ጃዋር ያሉ ፖለቲከኞች ደግሞ መጠላት ጀመሩ። በቃ ልደቱም ብዙ ዋጋ ከፈለ። በዛ ቀውስ ጊዜ አብዛኛው የኦሮሞ ፖለቲከኞች አጌንስት ነበሩ ከዚህ ከመጠዛጠዙ ሃርድ ላይ እና ይሄ ስታይ ያው ከጥያቄ ጋር ለማገናኘት እንዲህ ነገር ጤነኛ ሊሆን አይችልም። ወደ ግጭት መግባታችን አይቀሬ ነው። ምክንያቱም ግጭት እንደምታውቀው በመራራቅ ይጀምራል። ከዛ የቃላት ወደ ኮሚኒኬሽን ብሬክዳውን ያጋጥማል። ከዛ ጤነማ የሆነው ኮሚኒኬሽን ተቋርጦ ይቆይና ከዛ በኔጌቲቭ በአሉታዊ የንግግር ልውውጥ ይተካል። እንደዛ ሆነ። መራራቁ ቀጠለ። በቃ ይሄ ሽግግሩ እንደተበላሸ በኋላ ላይ ደግሞ የኦሮሞ ተወላጆች አርቲስት ተገደለ፣ ሃጫሉ እሱን ተከትሎ ወደ እስር ቤት ገቡ። ይሄ የሆነ ያለው በነገራችን ላይ በመጀመሪያዎቹ ዓመታት ነው። በ2 ዓመት ምናምን ሰው እንዲህ ስንናገረው 8 ዓመት ሙሉ ሊመስለው ይችላል። ነው እዛ አልደረስንም ገና። የመጀመሪያዎቹ እንዴት አያቸው ስላልከኝ ነው። መጀመሪያዎቹ ላይ እንደዛ። ከዛ አገሪቱ ላይም ባለፈውም ገልጨው ነበረ በሰጠኝ መድረክ በውጭ ኃይሎች የመተካት ነገሮችን ለምሳሌ የፍንዳታው በኤፍቢአይ ይመርመር ተባለ። ከዛ ቀጥሎ ሻዕቢያ መግባቱ ያው አቶ ኢሳያስ በሚሌኒየም አዳራሽ ኢሱ እየተባለ እየተጨፈረ ምናምን ተገባ። እዛ ገቡ። አቶ ኢሳያስም መድረኩ ላይ የጋራ ጠላቶቻችን በጋራ እንመክታለን የሚል ንግግር አደረጉ። ይህ በግልጽ መልእክቱ ለመቀለ ነው። ቲፒኤልኤፍ ጌም ኦቨር። እሱ መጀመሪያ ላይ ነው። መጀመሪያ ጥሪው የቀረበው አልጀርስ ተቀብለናል፣ ግንኙነት ይጀመር የሚል የአብይ መልእክት እንትናም አንዳርጋቸው ተልከው ሄደው አስመራ አድርሰው በይፋ በሚዲያ ከተደረገው በተጨማሪ አንዳርጋቸው እንደተፈታ በጠቅላይ ሚኒስትሩ ቤተመንግስት ጠርቶት እኔ ነኝ ያስፈታው ያለው። በነገራችን ላይ እሱ ስህተት ነው አይደለም። እኔ ነኝ ያስፈታው እንዴ! ይህ እኮ ትልቅ ውለታ ነው። እንዲያውም አስፈታው ብቻ አይደለም አይፈታም ብለው ህወሓቶች በተለይ የደህንነት ኃላፊው እኔ ስልጣኔ እለቃለሁ የማትፈቱት ከሆነ የሚል እኛ ያኔ ስህተት እንደሆነ ይሄን እናውቃለን። አንዳርጋቸው አሁን ውሸት መሆኑን አረጋግጫለሁ ብሎ ተናግረዋል ሰሞኑን። እኛ ግን ያኔ እናውቅ ነበረ። እንደዛ አይደለም። እስረኞች ይፈቱ ተብለው ሁሉም ተፈተዋል። በኢህአዴግ ደረጃም ነው የተወሰነው። ያኔ ለማርያም ከመውረዳቸው በፊት እስረኞች እንዲፈቱ አራቱ የኢህአዴግ እንትኖች መጥተው ማዕከላዊ እንዲዘጋ እስረኞች እንዲፈቱ ሁሉ ይሄ ወስነዋል። ኃይለማርያም ጠቅላይ ሚኒስትር እያለ ማለት ነው። እና በእንደዛ ሂደት የተፈታ ሰው እኔ ስልጣን ለቃለሁ ብዬ ነው ያስፈታው ሲለው፣ ግን ለዚህ ለሰራውን ውለታ ለዋልኩል ውለታ ከኤርትራ ጋር የተሻለ ግንኙነት ያላችሁ እናንተ ግንቦት ሰባቶች ናችሁ ከአቶ ኢሳያስ ጋር ከአቶ ኢሳያስ ጋር አገናኘኝ የሚል አሳይመንት ሰጠው። ይሄ አንዳርጋቸው የኤርትራ ማለት ከቤተመንግስት አግኝቶ ምን አወራችሁ ተብሎ በዜና በደዊ ሲጠየቅ ቢቢሲ ሃርቶክ ላይ ሚስጥር ነው አልነግርሽም ወደ ያወራ ነው አንድ ሰዓት ተኩል ምናምን ይሆናል። የማቀራረብ ሚሽኑ ሰጥቶኛል ብለዋል። እሱ ሰጥቶኛል አላት። ሚስጥር ነው እያለ ግን የተወሰነ ነገር ተናግሯል። አልነግርሽም ሚስጥር መጠበቅ ስላለብኝ አላት። ግን እኔን ለማስፈታት ስራውን እንትን እንዳለ ሲላት ከምርህ ነው አለችው። ጭራሽ ስራውን ለመልቀቅ ስልጣኑን ለመልቀቅ ሁላ እና አቶ ኢሳያስ ጋር አቀራርበኝ ነው ያለኝ። ከዛ እኔ ይህንኑ ተቀብዬ ወደ ኤርትራ ሄጃለሁ ብሎ ተናግሯል። በኋላ ላይም በሌሎች መድረኮች እኛ ግንቦት ሰባቶች ነን ያስታረቅናቸው የሚል ነገር ነበር እና ይሄ ራሱ ስንሰማ ቢቢሲ ሃርቶክ ላይ ቀርቦ ሲናገር እኔ ይሄ ነገር እንዴት ነው አልኩኝ። ግንቦት ሰባት አስታራቂ የሆነበት ኢህአዲግ እኮ አለ ገና ያኔ አልፈረሰም። 4ቱ ድርጅቶች አሉ። በመንግስትና በኢህአዲግ በገዢው ፓርቲ ታምኖበት የሚደረጉ ግንኙነቶች ቀርተው
ግንቦት ሰባቶች ፋሲሊቴት የሚያደርጉት ግንኙነት ሮድማፕን ጽፈን ስትናል እኮ አዎ፣ በኋላ ላይ ሮድማፕ የሚባል ነገርም መጥቷል። ሮድማፕ እኛንን የሰጣ ነው አሉ የኛ ነው የሚል በኋላ እንደሰማሁት ከሆነ አስመራ ደሞም ዶክመንት አዘጋጅተው እንደሰጡ ተናግረዋል። ከዛ ጅዳ ላይ እና አቡዳቢ ላይ ተካሄደና ሌላው የጥርጣሬና ሽግግሩ መጥፎ እንደሆነ የሚያሳየው ምልክት ደግሞ ይሄ የተፈራረሙት ውል ምን እንደሆነ ውጭ ጉዳይ ሚኒስቴርም አላውቀውም አለ። ወርቅነህ ገበየሁም አያውቀውም። በኋላ ላይ የመጣውም ገዱም ደመቀ መኮንንም አያውቁትም። ፓርላማ ላይ ቀርቦም ውይይት ተደርጎበት አልጸደቀም። ዩዥዋሊ የውጭ ግንኙነት ሲደረግ ወደ ፓርላማ ይቀርባል። ተወያይተህ በዚህ በሴኪሪቲ፣ በኢኮኖሚ፣ በተለያዩ በቀጠናዊ ጉዳዮች እንዲህ ተስማምተናል ብለህ በዝርዝር ግልጽነት ያስፈልጋል። ያው ጠቅላይ ሚኒስትሩ መጀመሪያ እንደወጣ ታስታውስ እንደሆነ አይደለም የመንግስት የኢህአዴግ ስብሰባ ራሱ በላይቭ ነው የምናሳያችሁ፣ አቡክተን የተጋገረ ምናምን ሳይሆን የምናቀርቡ በቀጥታ ስርጭት። ኢህአዴግ ብቻውን መክሮ ምናምን የሚያደርገው ነገር ካሁን በኋላ አይኖርም፣ ግልጽነት ይኖራል። ግን ሄደው አቡዳቢና ጅዳ ሄደው የፈረሙት በዩኤኢ እና በሳውዲ ያኔ ዩኤኢ እና ሳውዲ በነገራችን ላይ በኋላ እንመጣበታለን። ጥምረቱ አንድ ላይ ሆነው ነበር ከሻዕቢያ እና ከኢህአዴግ ከአብይ አህመድ ጋር ይሰሩ የነበሩት። ለማንኛውም ያ ደግሞ ጥርጣሬውን ከፍ እያደረገው ሄደ። ከዛ በኋላ የሰኔ 15 ሁኔታ ተፈጠረ። ሰኔ 15 አማራ ክልል ላይ አመራሮች ተገደሉ። በአዲስ አበባ ደግሞ ጀነራል ሰዓረ እና ጀነራል ገዛኢ አበራ ተገደሉ። ይሄ የባሰ መጠራጠርና እንትኑ እንትን ሄደ እና ትረስት በጎደለ ቁጥር እኔ መጀመሪያም ትረስት አልነበረኝም እንዳልኩ የእነ ሃጫሉ መገደል ተከትሎ እነ ልደቱ እነ ጃዋር ታሰሩ። ከፍተኛ የሆነ በኦሮሚያ ላይ ከፍተኛ የሆነ እንትን ተወሰደ፣ እርምጃ ተወሰደ። ሰዎች ተገደሉ። ኃይለኛ ብጥብጥ ተከሰተ። እስረኞችም ከአሁን በኋላ ሳናጣራና ስም ምናምን የሚለው ቀርቶ የፖለቲካ እስረኞች በኢትዮጵያ ተፈጠሩ። ትግራይ ተወላጆች ከዛ በፊት ዶክመንተሪ ትግርኛ ተናጋሪዎች ተብሎ ወደ እስር ቤት ተወረወሩ። የሚቴክ በኮራፕሽን የደህንነት ሰዎች ደግሞ በሰብአዊ መብት ጥሰት እንዲህ አንጠለጠሉብን። ተከላይ የሚባል ፀጉሬን በጥይት አድርጎ ላጨኝ የሚል ስንት ቀን ነው አንዱ የሰው ልጅ ከ3 ሰዓት በላይ ነው ምናምን እንደዚህ ነው ያለችኝ። ሊቆይ አይችልም በህይወት እና አይሆንም ውሸት ነው ምናምን አለችኝ። ለማንኛውም እንደዚህ አይነት ፕሮፓጋንዳዎች መጡ። ዘረፋ፣ ግድያ ሁሉ ለአንድ አካል ተሰጠ። በሀገሪቱ የተፈጸሙት ሁሉም አይነት በደሎች ተጋነውም ተጨምሮበትም ተከሽነው ዶክመንተሪ ተሰርቶ በ5 ሚዲያዎች እና ያኔ ህወሓት ብቻ ሳይሆን ስጋት ውስጥ የገባው እያንዳንዱ ትግራዋይ ስጋት ውስጥ ገባ። ትግርኛ ተናጋሪ አጠፋ ከተባለ በመንግስት እንደዛ ከተባለ ዜጋ ላይ ሲወርድ አስበው እንግዲህ ተራው ዜጋ ላይ በቃ ዝም ብሎ መጥረጊያ የሚሸጥ የትግራይ ተወላጅ አዲስ አበባ ውስጥ መጥረጊያ ሸጦ መውለያ ሸጦ ህይወቱን የሚመራ ተጠርቶ አንተ የቀንጅብ ተብሎ በዛው በያዘው መጥረጊያና በእንትን መደብደብ ሆነ እና በቃ ሰው በቃ የትግራይ ተወላጅ ኢንሴኪሪቲ ይሰማው ጀመር። በየአካባቢው ግድያዎች ተበራከቱ። የሰው ልጅ በአደባባይ ራቆቱ ወጥቶ አይ ቲንክ የሻሸመኔ ይመስለኛል አስደንጋጩ የመጀመሪያው ተደብድቦ ተቀጥቅጦ ተገደለ። በዓለም ምድር ዓለም ከተፈጠረ ጀምሮ አይተን ማናውቀውን ጭካኔ ያየን። እና እነዚህ ነገሮች ስትይዝ ስታስብ በቃ ይሄ ነገር ጨንግፏል። የጠቅላይ ሚኒስቴር አገሪቷን ወደ ተረጋጋ፣ ወደ ሰላም፣ ወደ አንድነት እንዳለው ወደ ፍቅር ብዙ ተሰብኳል። አይደለም ይህን ያለ ነው። ኢንፋክት ወደ መተላለቅ ነው። በተለይ ደግሞ እዛ ጋር ትመጣለህ። ተራ በተራ እንትን እያለውን ሂድ እና በዛ ነው ያየሁት ልል ፈልጌ አንደርስታንድ። ኃይለማርያም ደሳለኝ 6 ዓመት ኢትዮጵያን አስተዳደረ። የተፈጠረው ነገር ሆነ። መጨረሻ ላይ እና አቶ በረከት ስምኦንም እንዳሉት እቺ ሀገር በኃይለማርያም ደሳለኝ አይነት ሰው በመመራቷ በጣም አዝናለሁ። ከህገ መንግስቱ ድራይቭ የሆነ ስልጣን እንዳለው እንኳን አያውቅም ብሎ የተናገሩትን ንግግር እናስታውሳለን። ሲቪል ዲስኦቢዲየንስ በሁሉም ክልሎ የተነሳ እንደምታውቀው ነው። በኃይለማርያም ደሳለኝና በአብይ አህመድ መካከል ያለው ልዩነት ምንድን ነው? ኃይለማርያም ደሳለኝ በኋላ ላይም እንደተገለጸው አይ ዶንት ቲንክ ፉሊ የራሱን ስልጣን ኤክሰርሳይዝ ያደርግ ነበር የሚል ግምገማ ለማየት ከተቀመጥን ማለት ነው። 6 ዓመት
ከመለስ ሞት በኋላ ኢህአዴጎች ክራይሲስ ውስጥ ነው የገቡት። ዴይ ዋን አንድ ሁሉም በመለስ ኃይለኛ ቁጥጥር ስር የነበረ መለስ ሲሄድ እኔ ከማን አንሼ ነው የሚል በተለይ ሶስቱ ድርጅቶች ገፍቶ መጣ። ከሶስቱ ድርጅቶች ደኢህዴን ያው ለስለስ ያለ ነበረ፣ ደቡብ ላይ የነበረው ሁለቱ በኦሮሚያን በኦህዴድ እና በብአዴን በኩል ሁለቱም ወደ አንድ የመቀራረብ እንደገና ደግሞ ቲፒኤልኤፍን የመገዳደር በየክልላቸው ወጣቶችን በተለይ ማስተር ፕላኑን ተከትሎ ኦሮሚያ ላይ የኦሮሞ ፕሮቴስት 2014 የተጀመረው ከዛ ደግሞ በኋላ ላይ ደግሞ የአማራ ክልል ላይ የፋኖ ተቃውሞ መጣ። ሬሌቲቭሊ ደኢህዴን ለስለስ ያለ ነበረ እንትኑ ከሶስቱ። ለማንኛውም ደኢህዴን ጠቅላይ ሚኒስትርነቱ እንዲህ ተደረገ። የመለስን ምክትል ስለነበረ ኃይለማርያም ያው ምክትል ስትመርጠው ተሳስቻለሁ ካላልክ ለጠቅላይ ሚኒስትር ወይም ሊቀመንበር ስታደርገው ተሳስቻለሁ ልትል አትችልም የሚልም ክርክር ነበራቸው በመካከላቸው በህወሓት በኩል። ምክንያቱም ኃይለማርያም ለምን አመጣችሁት ሲጀመር የሚል ጭቅጭቅ ተነሳና በመለስ ጊዜ እስከ ምክትል ጠቅላይ ሚኒስትርነትና ምክትል ሊቀመንበርነት ከመጣ መለስ ከሄደ ውጭ ጉዳይ ሚኒስቴርም ጨምሮ ከመለስ መሄድ በኋላ ህገ መንግስቱም ሲጀመር ኢን ዘ አብሰንስ ኦፍ ዘ ፕራይም ሚኒስቴር በተለያዩ ምክንያቶች ፕራይም ሚኒስቴሩ ባይኖር በአንቀጽ 72 ይመስለኛል ካልተሳሳትኩ ወይም 70 አካባቢ ጠቅላይ ሚኒስቴሩን ተክቶ ይሰራል ነው የሚለው ዴፒቲ ፕራይም ሚኒስቴሩ። እዛ ላይ ኃይለማርያም ትክክለኛ ምርጫ ከነበረ በኋላ ላይ በሊቀመንበርነትና በጠቅላይ ሚኒስቴርነት ትክክል አይደለም ሊባል አይችልም። ምክንያቱም በህወሓቶች ማጎራ እንደዛ አይነት ቁርቁስና ውዝግብ ተፈጥሮ ነበረ። በተለይ መለስ ሌጋሲ እናስቀጥላለን የሚሉ በአዜብ እና በአባይ ወልዱ የሚመራው የኢህአዴግ የቁልቁሎት ጊዜ ጉዞ የሚለው ቁልቁለት የሚለው የብርሃነ ጽጋብ መጽሐፍ ቢያነቡት ተመልካቾች ብዙ ይጠቀሙበታል። ምንድነው የተፈጠረው ከመለስ በኋላ የሚለው በኢህአዴግም በህወሓትም ቤት ምን ተፈጠረ የሚለው ማለት ነው። ሶስቱ ከማንም አናንስም የሚል ፉክክር መጣ። ህወሓት የስ ሊቀመንበርነቱና ጠቅላይ ሚኒስትርነቱ አልፈልገውም 21 ዓመት መርቻለሁ ሌላ ይምራ የሚል በይፋም የተነገረን በኢህአዴግ በሚዲያም የተነገረን ህወሓት ጠቅላይ ሚኒስትርነቱና ሊቀመንበርነቱ የማይፈልግ ነገር ግን እሱ የሚያዘው ጠቅላይ ሚኒስቴርና እነሱ የሚያዙትና የሚቆጣጠሩ ጠቅላይ ሚኒስቴር መፈለጋቸው አልቀረም። በዚህ ረገድ ህወሓት የሚያዘው ማለት ነው። ደመቀ ነበረ፣ ሽፈራው ነበረ፣ ከዛ አብይ አህመድ ነው ያለው። አብይ አህመድ እሱ በኋላ ላይ እንመጣበታለን። አሁን የኃይለማርያም አመጣጥ ነው እያወራን ያለው። በኋላ አብይ ለማምጣት የተሄደበት ነው አሁን ያነሳው። ለማንኛውም እዛ መጽሐፉም ላይ በግልጽ ተቀምጧል። ህወሓትም በመካከላቸው የመለስ እንትን እናስቀጥላለን የሚሉ እና አይ ለውጥ መኖር አለበት የሚሉ ተፈጠሩና በአቦይ ስብሃት የሚመራ አዜብን የሚገዳደር ኃይል መጣ። 35 ቀን ስብሰባ አደረጉ ምናምን። በእንደዚህ አይነት ሁኔታ በነበሩበት ነው ይህንን ቶፒክ ያነሱት። ኃይለማርያም ወዝናት ፊት ሲጀመር ኃይለማርያም ማምጣታችን ወዘ ምስቴክ የሚል መጣና ኃይለማርያም አሁን ነው እንደ ስተት የሆነው ያኔ መለስ በህይወት እያለም እኮ ኢህአዴጎች ራሳችሁ በምክር ቤት በሰጣችሁ ድምፅ እኮ ከመለስ ቀጥሎ ኃይለማርያም ነው ድምፅ ያገኘው። በዛ ነው ምክትል የሆነው። ያኔ ያላስቆማችሁት ስህተት አሁን ለመገዳደሪያ እንዴት አመጣችሁት የሚል ነው። ሌላኛው ገጽታ በኢታማዦር ሹሙና በደህንነት ኃላፊው የተፈጠረው ልዩነት ነው። ደህንነት ኃላፊው አጥንቶ መርምሮ በሳሞራ እና በጌታቸው አሰፋ መካከል የተፈጠረው ነው። ኢንፋክት በኋላ ኦህዴዶችም በል ሌላውም ይህንን በደንብ አድርጎ ተጠቅሞበታል። ወደ ስልጣን የመጡት ሰዎች ከኃይለማርያም በኋላ ማለት ነው። እና በሳሞራ እና በጌታቸው አሰፋ የነበረው መካረር በጣም ከፍተኛ ነበር። እና ደግሞ ይሄ ቅድም ለገለጽኩልህ በህወሓት የተፈጠረው አሰላለፍም ራሱ የቻለ እንትን ይሰጣል ምስል። ምክንያቱ ሳሞራ የዛኛው መለስ ሌጋሲ የሚለው በነ አዜብ ሳይድ ነው። ጌታቸው ደግሞ በነ አቦይ ስብሃት በኩል ይሄ የመለስ ሌጋሲ የሚለው ኃይል መቀየር አለበት የሚል ሳይድ ነው። መቀለ ተገማግመው ሲመጡም ያው አዜብ ተሰናበተች። የነ አቦይ ስብሃት ቡድን አሸናፊ ሆኖ ወጣ ማለት ነው። እነ ደብረጽዮን እነ ሞንጆሪኖ መጡ። በዚህ የተነሳ ኃይለማርያም ላይ ውርጅብኝ በዛ። ኃይለማርያም ወዝና ፊት የሚል ማለት ነው። እና ለማንኛውም ኃይለማርያም ወዝና ፊት ኤንድ ኬፓብል ቱ ሊድ ኢህአዴግም ጠቅላይ ሚኒስትርነቱንም የሚል
ግምገማ አድርገዋል ልፈልጌ ነው። ኃይለማርያም ሪዛይን ከማድረጉ በፊት ነው ይሄ 6 ዓመት ሞር ኦፍ ኮንትሮል የሆነ ማኔጅድ የሆነ ፕራይም ሚኒስቴርነትና ሊቀመንበርነት ነበረ እና ይሄ ወደ ምን ወሰደ? በህወሓት መካከል ከነበሩት ልዩነቶች አንዱ ሆኖ የወጣው ይሄ የኃይለማርያም ጠቅላይ ሚኒስቴርነት ጉዳይ ነበር። ዊ ወር ሮንግ የሚለው ማለት ነው። በሂደት ለማንኛውም በጌታቸው አሰፋና በሳሞራ መካከል የነበረው ሽኩቻ በኋላ የኦሮማራ ተብሎ የመጣው በነገራችን ላይ ብዙ ሰው ጽምዶ አሁን የተፈጠረ ምናምን ይመስላል። ጽምዶ እኮ በየቦታው ተፈጥረዋል። በየጓዳው ጎድጓዳው በየክሽኔ ሳይቀር የተደረጉ እና የብአዴንና የኦህዴድ አንዱ ጽምዶ ነበረ። ኦሮማራ ተብሎ መጣ። በውጭ ያሉትም ጭምር ናቸው ኢንፋክት ይህንን ነገር የገፉበት። አይ ቲንክ የያሬድ ጥበቡና ጀዋር ይመስሉኛል ሀሳቡን እንትን ያደረጉት በአንድ መድረክ እነዛ ሲሉ ስለሰማው ነው። አዎ ኦሮማራ እዚህ ነው የተጠነሰሰው ሲሉ ሰምቻለሁ። እና ብአዴንና ኦህዴድን በመያዝ 90 ከኢህአዴግ ምክር ቤት 180 ነው ያለው 45 አራቱ ድርጅቶች 180 ነው። 90ውን ሰኪር ማድረግ ይቻላል የሚል ሂሳቡን ወደ ማስላት ነው የገቡት። ህወሓት 35 ቀን ተሰብስቦ እዛም 17 ቀናት አዲስ አበባ ላይም ሲዳረቁ ለምን ወደ ድምፅ አንሄድም ነበረ የሚሉት። በዛ ላይ ኃይለማርያምም በገጠመው የመከዳት ስሜት የሚመስል ያው የራሱን የደቡብ የተወሰነ ኃይል ይዞ ወደ ኦሮማራ ወደ ብአዴንና ኦህዴድ የፈጠሩት 90 ድምፅ 10 ምናምን ሊሰጣቸው እንኳ 100 ምናምን አግኝቶ አብይ ጠቅላይ ሊቀመንበር ይሆናል ማለት ነው። ወደዛ አይነት ስሌት ነው የገቡት። ኦሮማራም መያዝ የኃይለማርያምን ኃይል እዛ ላይ መጨመር። ኃይለማርያም የዛ አይነት ፌት ነው ያጋጠመው ልልህ ፈልጌ ነው። በሂደት በእንደዛ አይነት ሁኔታ እየተንከባለለ መጥቶ መጨረሻ ላይ ህወሓቶችም በዚህ በስብሰባው በ17 ቀኑም በምኑም በግምገማውም ምንም የሚለወጥ ነገር እንደሌለ እያወቁ ሄዱ። ምክንያቱም ኦህዴድ ብአዴን ጨርሰዋል ኦልሬዲ። በዚህ በኦሮማራ ጥምረት 90 ድምፅ ይዘናል ተከፍቷል ከተባለው ኃይለማርያም የተወሰነ የደቡብ ድምፅ ተይዞ ከተመጣ በቂ ነው። ስብሰባ ይደረጋል። እዛ ስብሰባ ላይ አብይ ይተቻል፣ ይገመገማል። ጥቆማም ወደ መስጠት ሲገባም ከፍተኛ የሆነ ውርጅብኝ ነበረ። ወደ 40 ምናምን ነጥብ ቀርቦለታል። በነገራችን ላይ አብይ ኬዞች ጥፋት ተብሎ ማለት ነው። ጠቅላይ ሚኒስቴር መሆን አይችልም፣ ሊቀመንበር መሆን አይችልም፣ ብቁ አይደለም በሚል ማለት ነው። ይሄ በዋናነት ያመጡት ህወሓቶች ነበሩ። ስፔሲፊክሊ ደግሞ ጌታቸው አሰፋ ኤንድ አባይ ነፍሶ ይህንን ነገር አቅርቧል። አስመላሽ ወልደስላሴ ማለት ነው። በዚህ በሂደት ግን ብአዴኖችና ኦህዴዶች ለምን ወደ ድምፁ አትወስዱንም? ምክንያቱም እነሱ ጨርሰዋል። ይህ ሁሉ ነገር የሚደረገው እንደማያስቆማቸው ከዛ በመሀል ህወሓት ሌላ ኦልተርኔቲቭ ለማምጣት ከኦህዴድ አባዱላንም አፕሮች የማድረግ ነገር ነበረ። የአባዱላማ ልክ ቁጥር 2 ኃይለማርያም መፍጠር ነው ተብሎ ትችት መጣበት። 2 ቁጥር ኃይለማርያም ልታመጡ አትችሉም የሚል ነገር መጣ። ለማንኛውም ለምን ወደ ድምፅ አንሄድም ተባለ። ምክንያቱም በቃ ምንም የምትለውጡት የምታስተካክሉት ነገር የለም እዚህ ላይ። ወደ ድምፅ ሲኬድ ጥቆማ መጀመሪያ ተባለ። ህወሓት ሽፈራው ሽጉጤን ጠቆመ። that was a big mistake። ምክንያቱ ሽፈራውና ኃይለማርያም የራሳቸው ፍጥጫ አላቸው። ሽፈራውን ስትጠቆም የደቡብ ድምፅ ለ2 ነው የምትከፍለው። ኮምፕሊትሊ የደኢህዴን ማለት ነው ሶሪ ለ2 ነው የምትከፍለው። ከ45ቱ የተወሰነ አብይ ያገኛል። ከዛ ብአዴንና ኦህዴድ ደግሞ በኦሮማራ ወስነው መጥተዋል። ኦልሬዲ they have decided ምንም ሊቀየር አይችልም። ከውጭ ያሉትም ይህንኑ ነው የሚመክሯቸው። ብአዴንና ኦህዴድ 90 ያዙ፣ ከዛ የተወሰነ ከጨመራችሁ ጠቅላይ ሚኒስቴሩቱ የኢህአዴግ ሊቀመንበርነቱ ሰኪር ይደረጋል የሚል ነበር። በእንደዚህ አይነት ሁኔታ አይ ቲንክ ዓለም ይመስለኛል ሽፈራውን የጠቆመው። ህወሓቶች they were not like well versed ይህንን ነገር ለማድረግ ተነጋግረው ተዘጋጅተው ከሌን እንጠቁማለን የሚል ነገር አልነበረም። ብአዴኖች ደግሞ ለክፋት ደብረ ጽዮንን ጠቆሙ።
የህወሓትንም እንትን ድምፅ ለመከፋፈል ነው ደብረጽዮን ጠቀሙ። ምክንያቱ ህወሓት ኦልሬዲ እኛ አንፈልግም ብሏል። ደብረጽዮንም በቃ ተወኝ እኔ አልፈልግም ብሏል። ግን አላማው አይ ቲንክ ጽጌ የሚባል በኋላ ብአዴኖችን የአማራ ብልጽግናን በሙስና ሲከስ የነበረ ጽጌ የሚባል ነበረ ሰው የማዕከላዊ ኮሚቴ አባል የብአዴን ነው የጠቆመው። 2 ድምፅ ነው ያገኘው። ሽፈራው የተወሰነ የደቡብ እና የህወሓት አገኘ። ግን ኢትስ ሚኒንግለስ ቢያገኝ 50 ምናምን እንደዚህ ነው መሰለኝ የሚመጣው 40 ምናምኑ የህወሓት እንዳለ ወደ ሽፈራው ከሄዱ። ምክንያቱም ህወሓቶች የራሳቸው የጠቆሙት ድምፅ ሊለፍጉት አይችሉም። በቃ ኦልሬዲ የህወሓት ሰው ጠቆሞታል ሽፈራው ተብሏል። ለሱ ነው ድምፃቸው የሰጡት። በዚህ መሀል ግን አንድ ለረሳው ማልፈልግ የደመቀ መኮንን ሂደት ነበረ። ደመቀ ወደ ሊቀመንበርነት ሊወዳደር ከሆነ የግድ ልክ እንደ ኃይለማርያም ከምክትል ሊቀመንበርነት መውረድ አለበት። እሱም ሪዛይን አድርጌያለሁ ማለት አለበት። ያ ማለት ነው ምርጫው 2 ነው ማለት ነው፣ ለሊቀመንበርነትም ለምክትልም። ያኔ ሊቀመንበርም ይወዳደራል ደመቀ፣ ከፈለገም ለምክትልነትም ይወዳደራል ከለቀቀ በኋላ ማለት ነው። ለማንኛውም አይ ቲንክ ለሊቀመንበርነት ምክትልነቱማ ኦልሬዲ በእጁ ነው ያለው፣ ለሊቀመንበርነት ይወዳደር። ደመቀ አይ ምክትልነት የማጣ ከሆነማ እዛው ቀጥላለሁ አለ። ብዙ ሰዎች ደመቀ ተባብሮ ነው እንደዚህ ምናምን ነው ሂ ዶዝንት ዋንት ቱ ሉዝ። ምክንያቱም ከዛ መውረድ አለበት። ደግሞ በረከት ከለከለኝ በሴራ በረከት አስከለከለኝ ነው ዋናው ነጥብ። እኔ ባገኘሁት መረጃ ከምክትል መውረድ አለበት ለሊቀመንበርነት ለመወዳደር። ምክትል ሆነማ ለሊቀመንበርነት አትወዳደርም እዛው እያለ ሳትወርድ። እዛው ቀጠለ። የብአዴን 45 ድምፅ ወደ አብይ ሄደ ማለት ነው። ምንም ጥያቄ ነው። ኦህዴዶች አብይ ጠቆሙ። ሌላ ጥቆማ ኦህዴዶች ላይ ከሌላ ሲመጣ ተከላከሉ። አይሆንም አሉ። ከመጀመሪያው ጀምሮም በደንብ አጥንተውት ነው የገቡት። ህወሓት ሌላ የኦህዴድ ሰው ሊያመጣ እንደሚፈልግ አብይን ትቶ የሚል ማለት ነው። ለማንኛውም ጉዳዩ በዛ ተገባደደ። የልዩነቱ ግልጽ ሆኖልሃል ብዬ አስባለሁ። ኃይለማርያም የመጣበት ሂደትና ኃይለማርያም መለስ ሲያርፍ የተሻለ አማራጭ ተደርጎ ተወሰደ። ምክትልም ስለነበረ ወደዛ መጡት። ለህወሓትም ምቹ ነበር። በኋላ ላይ ግን ይሄ የማፈንገጥ ከመለስ በኋላ የማፈንገጥ ሂደት ወዲያው መለስ ከሞተ በኋላ ተጀመረና ሙሉ ቅርጽ ይዞ በኋላ ላይ በኦሮማራም በብአዴንና ኦህዴድ ጥምረት ከዛ ኃይለማርያም ጆይን አደረገው። በመከፋቱ ምክንያት ሙሉ ቅርጽ ያዘ። በእንደዚህ አይነት ሁኔታ ሁለተኛ ህወሓት ኮንትሮል አለኝ የሚለው ሰው ብቸኛው ጠቅላይ ሚኒስትር ኃይለማርያም ደሳለኝ 5 ምክትል ጠቅላይ ሚኒስትሮች ተመድበውለት ማለት ያ እሱ በኋላ ያመጡት ኢህአዴጎች አንድ ነገር ነበረ። አንድ ምክር ቤት ውስጥ የሌለ ሰው ምክር ቤት ውስጥ ከሌለ ያው በክልል ማለት ነው። እንዲሁ ሌሎችም አይ ቲንክ በከተማ ምክር ቤትም ይመስለኛል በምክትል ምናምን ብሎ ማምጣት ተጀመረ። አዎ ሌላ ብዙ ምክትሎች በክላስተር ምናምን ተብሎ መሾም ተጀመረ። የምናምን የኢኮኖሚና የምናምን ክላስተር በምክትል ጠቅላይ ሚኒስቴር ማዕረግ ተብሎ 4-5 እንደዚሁ በተኮለኮሉ በኃይለማርያም በኩል። በሌላው በኩል ደግሞ ትግራይ ላይም እንደዚሁ በተመሳሳይ የዚህ አይነት ህወሓት ይከተል ነበረ። ደብረጽዮን የፌዴራል ምክር ቤት አባል ነበር። አዎ ምክንያቱ የፌዴራል ምክር ቤት አባል ነበር። የትግራይ ክልል ምክር ቤት አባል መሆን አለበት ፕሬዚዳንት ለመሆን እና አባይ ወልዱን አውርደው ደብረጽዮንን ወደ ፕሬዚዳንትነት ለማምጣት አባል ስላልሆነ በምክትል ፕሬዚዳንት ተብሎ ከዛ ፋሽን የደሞዝም ጉዳይ ነው። ድርጅቶቹ 4ቱ ድርጅቶች የድርጅት ስራ የሚሰሩላቸው ሰዎች አሉ። የድርጅት ስራ በመንግስት በጀት አይሰራም። ደሞዝም መውሰድ አችልም። ግን ምን የሚል አመጡ? በዚህ በምክትል ምናምን ማዕረግ የሚል በየጽህፈት ቤታቸው ያሉ ሰዎች ደሞዝተኛ ያደረጓቸው። የሚሰሩት የፓርቲ ስራ ነው፣ ግን በምክትል ምናምን በሚል ማዕረግ ግን የመንግስት ፔሮል ላይ ደሞዝ ይወስዳሉ። ይሄ ያም የፈጠረው እንደነበረ እረዳለሁ። ለማንኛውም አይ ቲንክ ዲፍረንሱ ግልጽ ነው ብዬ አስባለሁ። አሁን ባቀረብኩት ነገር በኃይለማርያም ጊዜና በአብይ ጊዜ። ዩቲዩብ ላይ፣ ፌስቡክ ላይ፣ ቲክቶክ ላይ እያደመጣችሁ ያላችሁ አስገባችኋለሁ።
እንደምናገረው ስለምትናገር እዚህ የተከበሩ ሰዎች መገኛ ነው ጋይስ። ዝም ብለህ ሪኩዌስት ልከህ የምትገባበት ቤት አይደለም። እኔ ያውቃቸዋለሁ። እያንዳንዳችሁን ሪኩዌስት ልካችሁ ላሉ ለምታቀርቡትን ጥያቄ እንድታቀርቡ አድርጋለሁ። በስልክም ያን አደርግላችኋለሁ። አድማጮች ከልብ ነው የማመሰግነው። ታፕ ታፕ እያደረጋችሁ ላላችሁም እንደዚሁ። ኃይለማርያም ላይ አንድ አፍታን ቆይና ከዛ ወደ አብይ እንመጣለን። ኃይለማርያም ደሳለኝ በነፃነት ስራውን እንዳይሰራ የተደረገው ባለፉት 7 ዓመታት የቲፒኤልኤፍ የበላይነት በዛች ሀገር ላይ ስለነበር ነው። ለዚህ ማስረጃው በአንድ ወቅት ጌታቸው ረዳ የተናገሩትን ንግግር ሰምተህ ከሆነ ወደ ቢሮ ስገባ ኃይለማርያም ጠረጴዛ ላይ አቀርቅሮ አገኘሁት አለ። ከዛ ምን ሆኖ ምናምን ብዬ ስጠይቅ ከኔ በፊት የገቡ የቲፒኤልኤፍ ሰዎች ነበሩ፣ የሆነ አላስፈላጊ ንግግር ተናግረውታል። እና ከዛ በኋላ ሄድኩኝና ለምንድነው ሰውየውን ስራውን እንዳይሰራ የምታደርጉት ብዬ ነገርኳቸው። ከዛ በኋላ ኃይለማርያም ደሳለኝ ላይ ያርፍ የነበረው ጫና እየቀነሰ መጣ። ይህን ንግግር ስንወስድ የቲፒኤልኤፍ ሰዎች ከሌሎቹ ከባዴን፣ ከኦህዴድ፣ ከደኢህዴን ሰዎች በተለየ ሁኔታ ጠቅላይ ሚኒስትሩን እንደፈለጉ ጫና ማሳደር የሚችሉ ከሆነ ባለፈው 6 ዓመታት ኃይለማርያም ደሳለኝ በአግባቡ ስራውን እንዳይሰራ የቲፒኤልኤፍ የበላይነት አልነበረም ብለህ ታስባለህ? የቲፒኤልኤፍ የበላይነት የሚካድ ነገር አይመስለኝም። ትልቅ ችግርና ዲስትራክሽን የፈጠረው የትግራይ የበላይነት የሚለው ትርክት መምጣቱ ነው። እሱን ተከትሎ እሱ ውድመትም የትግራይ ተወላጆች ላይ ብዙ ጥቃት፣ መጨረሻ ላይም ትግራይ ጀኖሳይድ የወለደው ሂደት ያ ነው። የትግራይ ላይ የተፈጸመው ጭፍጨፋ፣ ዘረፋ፣ መድፈር፣ ከቦ ማስራብ፣ መዝጋት፣ ይህ ሁሉ ግን የቲፒኤልኤፍ የበላይነት ራሳቸው እየወጡ የቲፒኤልኤፍ የበላይነት የለም ይሉ ነበረ የኢህአዴግ አባል ድርጅቶች። እሱ ዝም ብሎ ጉንጭ ማልፋት ነው የሚሆነው። እዛ ላይ ብዙ ባንከራከር ጥሩ ነው። ኖ ኮስችን። እንዲያውም በረከት ስምዖን በአንድ ወቅት ይሄ የሚያስመስለው ብሎ ተናግሮ ነበር። ለምሳሌ ከትግል ስንገባ የአንበሳ ድርሻውን የተወጣው ቲፒኤልኤፍ ነበረ። ከዛ በዛ ምክንያት የሰራዊት አመራሮች ከዛ በዛ ብለዋል። ሌላም ነገር ግን በሚኒስቴር እንደምታዩት ነው፣ የተወሰኑ ናቸው አሁን ያሉት። በኋላ ላይ ኦልሞስት ወደ 1 ነው 2 ወርደው ነበር። እና ትግሉ ራሱ የፈጠረው የትጥቅ ትግሉ ደርግን ለማስወገድ የተካሄደው ትጥቅ ትግል የፈጠረው ነገር አለ እና ቲፒኤልኤፍ በኢኮኖሚውም፣ በሚዲያውም፣ በሚሊተሪውም፣ በጸጥታ ማለት ነው፣ በፖለቲካውም ቁጥጥሩ ላቅ ያለ ነበረ እና ይሄ ምስልም መቀየር አለበት የሚል በቲፒኤልኤፍም የተወሰነ እምነት ተይዞ ነበረ። በነገራችን ላይ በሂደት ወደ ትግራይ የበላይነት የሚለው ነገር መምጣት ሲጀምር በቃ ቲፒኤልኤፍ ኦልሞስት ሁሉንም ነገሮች እየለቀቀ መጨረሻ ላይ ተሰባስቦ መቀለ ገባ እኮ። ግን ይሄ አደገኛ ነበር። የቲፒኤልኤፍ የበላይነት አለ የስ የቲፒኤልኤፍ የበላይነት የለም እንዲባል ብለህ ግን ትግራይን አጠቃላይ ከፖለቲካውም ከወታደራዊም ከኢኮኖሚውም ማራቅ ለኢትዮጵያም አልጠቀምም፣ ለትግራይም አልጠቀምም፣ ለቲፒኤልኤፎችም አልጠቀምም፣ ለኢህአዴጎች ለተቀሩት ኢህአዴጎችም አልጠቀምም። ናሬቲቭ በጣም የተሳሳተ ነበር። የናሬቲቭ ባለቤት በዋናነት ሻዕቢያ ነበር። የትግራይ የበላይነት የሚለው ማለት ነው። ሻዕቢያ በሰፊው ሰርቶበታል። እና ወደ ኃይለማርያም ልመልስ በኋላ ያኛው ስለምመጣበት ሻዕቢያ ከአሜሪካ ጋር የተሰራው ነገር አብይ ሲመጣ ምን እንደተደረገ ሻዕቢያ የትግራይ የበላይነት የሚለው ትርክት በመፍጠር ረገድ የነበረው ሚና ከኢትዮጵያ አንድነት ኃይሎች በተለይ ከቅንጅትና በኋላ ግንቦት 7 ከተባሉት እንዴት እንደሰሩ እንመጣበታለን። ግን ለማንኛውም በኢህአዴጎች በኩልም ይህንን ነገር ሲያነሱ ነበሩ። ቲፒኤልኤፍ የበላይ የሚያስብለው ነገር እኮ እነዚህ ነገሮች ስላሉ ነው፣ እነዚህ ነገሮች እናስተካክል የሚል ነበር። ከዛ በኋላ ላይ የመጣው ደግሞ 45 እንዴት በኢህአዴግ ውስጥ 45 ወንበር በምክር ቤቱ ይኖራቸዋል? ታቱ እናንተ የመጣችሁበት ህዝብ አሁን ሰሞኑን አብይም ይህን ነገር ገልጾታል መሰለኝ በአሚኮ ነው ምናምን እንደዚህ ቀርቦ እና አንዱ የቀየርነው በለውጡ ብሎ ሲናገር ሁሉም ኢትዮጵያዊ የሚወከልበት አጋር ምናምን ተብሎ ሳይሆን በብልጽግና ሁሉም ገብቷል የሚል ነገር አመጣ። ያ ማትማቲክስ አመጡ ኦህዴዶች። በቁጥር ኦሮሞ ትልቅ ነው። የብሔር ትልቅነት እና ትንሽነት ወደ ፓርቲ አመጡት which is very dangerous። በፓርቲ የስራ የጥረትህ ውጤት ነው የምታገኘው፣ ፍሬ ነው የምትለቅመው እንጂ የብሔር ቁጥርህ መሰረት አድርገህ የምትጋራ ከሆነ ሌሎች የተቃዋሚ ድርጅቶች ምን ሊሉ ነው ታዲያ? በዛ ወደ ፖለቲካ መምጣት ወደ ኃላፊነት መምጣት የሚቻል ከሆነ በፓርቲ ውስጥ እነዛም ክሌም ያደርጓሉ፣ ተቃዋሚዎቹም ያንኑ ህዝብ ገዢ ሳይሆኑም ማለት ነው። ስለዚህ ይሄ
የፓርቲዎችም የጥረት ደካማ ያደርጋል። እነዚህ ነገሮች ሲነሱ ነበረ። ቲፒኤልኤፍ የበላይነት የሚባለው አንዱ 45 ለምን ድምፅ ይኖረዋል ከ180ው? ቲፒኤልኤፍ ከ6% ከሆነ ብሔር ነው የመጣችሁት። ስለዚህ ድርሻችሁ በፓርቲም በኢህአዴግም 45 መሆን የለበትም። ይሄ የኦህዴድ ሰዎች በሰፊው ሲገፉበት ነበር። ከዛ ያልከው ኃይለማርያም ላይ የነበረው ጫና የሚታዩ ምልክቶች ቀደም ገልጬልሃለሁ። ህወሓቶች ራሳቸው በመካከላቸው የነበረ ልዩነት በደህንነቱ፣ በሚሊተሪው፣ በባለሀብቶች ጭምር እና በፖለቲከኞች ይንጸባረቅ የነበረ በመካከላቸው ልዩነት አንዱ የገመገሙበት የኃይለማርያም ጉዳይ ነው። ኃይለማርያምን የምትደግፉ ኃይለማርያም ሳይችል አገሪቷ በእንደዚህ አይነት አስቸጋሪ ሁኔታ እየገባች የደገፋችሁት ሰዎች እናንተ ስለምትቆጣጠሩት ነው የሚል ነገር መጣ። ገባ? ስለዚህ ኃይለማርያም ጭራሽ የራሱ ስልጣን ኤክሰርሳይዝ እንደማያደርግ እዛው ህወሓት ላይ ያመኑ ነው ማለት ነው። በሌላ አነጋገር ገባ? ኃይለማርያም ራሱ የቻለ ጠቅላይ ሚኒስትር ነው ከተባለ ህወሓት ላይ እንደዚህ አይነት ቶፒክ መፈጠር አልነበረበትም። ሲጀመር ከሆነ እንደ ኢህአዴግ ኃይለማርያም መምረጣችን ስህተት ነው ማለት ነበረባቸው። ህወሓት ግን በኃይለማርያም ዙሪያ ተወያይተው ኃይለማርያም በደህንነት ኃላፊው ተወስኖ የመጡ ውሳኔዎች እየተገበረ አይደለም። ይህ ደግሞ የሆነው ሳሞራ እየተከላከለው ስለሆነ ነው። ለምሳሌ ይታሰሩ በኋላ ሁለት ጎራ ስላለ ሰውየው አገሪቷን ማን እየመራት እንደሆነ ራሱ ማወቅ አይችልም። ግልጽ ስንሆነ እና በተለይ ከመለስ በኋላ ራሱ መለስ በዛ ደረጃ የመራው ሀገር ያንን ጫማ ይሞላዋል ወይ የሚለው ራሱ የማይቀበሉ ህወሓቶች ነበሩ። ሩቅ መሄድ አያስፈልግም። በዛው ጽህፈት ቤት ውስጥ ካሉ ሰዎች የጠቅላይ ሚኒስትሩ የመለስ ባለቤት ሂዝ ናት ኬፓብል ኦፍ ዱይንግ ዲስ የሚል ነበረ። ከዛ በሂደት ኦፍኮርስ ጊዜም ወስዷል እኮ ከቤተ መንግስት የመውጣቱ ሂደትም ራሱ በጣም የተንዛዛ ነበረ። ለማንኛውም እንደዚ አይነት ነገሮች የህወሓት ግምገማ ላይ ተነስተዋል። ኃይለማርያም እኮ እንደዚህ ተመናጭቋል፣ እንደዚህ ክብሩ የተነካበት ሁኔታ ነበረ። ሌትስ ሊቭ ሂም አሎን የሚለው ነገር እዛም ላይ መጥቷል። የጌታቸውን ምሳሌ አድርገህ ያቀረብከው ማለት ነው። አይችልም እያል በሌላ በኩል ደግሞ ስራው እንዳይሰራ እንቅፋት ምን ሆነው ከሆነ ኦኬ እንቅፋቱን እናስቆምና የማይችል ከሆነ በቃ አይችልም ተብሎ ሪዛይን አድርጎ ይቀየር። በደኢህዴንም እንዲቀይሩት እንቅስቃሴ ተደርጎ ነበር። በነገር ኃይለማርያም እኮ ከሪዛይን በፊት ማድረጉ በፊት እኮ ደኢህዴን ላይ ውረድ ተብሏል። ደኢህዴን ሊቀመንበርነቱ ማለት ነው ከኢህአዴግ በፊት ማለት ነው። ተስማማል። በፓርቲ ደረጃ ህወሓት አፕራ እንደነበረው ኃይለማርያም ደሳለኝ ስራውን ችግር የተፈጠረው የቲፒኤልኤፍ ጉዳይ ወደ ህዝብ መውረዱ ነው። እሱ እንመጣለን። ምንም ጥያቄ ነው። በራሶቹ ተንታኞቹ አራጋቢዎቹ ማናቸው ወደ ኋላ እንመጣለን። በፓርቲ ደረጃ ግን ከሶስቱ ፓርቲዎች ቲፒኤልኤፍ የበላይነት ነበረው። በዚህ ተስማማል። ወደ አብይ አህመድ እንምጣ። አብይ አህመድ ከኃይለማርያም ደሳለኝ የተለየ ሰው እንዴት ሊሆን ይቻላል? ባለፈውም ለጀዋር ያነሳው ጥያቄ ነው። ኦኬ አብይ አህመድ መጣ። 49 ዓመት ሰው ነው። እንደ ኃይለማርያም ደሳለኝ ለምን አላደረጉትም? መልካም። አንድ በኦሮሚያና በአማራ ክልል የነበረው የህዝብ መነቃነቅ ከውዙ ኦህዴዶች እንደሚያቀርቡት አይደለም። ከውዙ ኢህአዴጎች ገምግመናል ብለው ያስቀመጡት እኔ ከዛ ጋር እስማማለሁ። ወጣቱ ስራ የማጣት ከኢኮኖሚ መገፋት እድሎች ያለማግኘት ጥያቄ አለው። ስለዚህ ስራ አጥነት ተንሰራፍቷል በሀገሪቷ። ወጣቱ እኩል የተጠቃሚነት መብት ያረጋገጥንለት አይደለም የሚለው አንዱ ይሄ ነበር። ሌላ ኮራፕሽን ነበረ። ሙስና በጣም ተስፋፍቶ ነበር። የበይ ተመልካች መሆን የሚፈልግ ህዝብ የለም። በየአካባቢው ቅሬታዎች ነበሩ። ከዛ ማስተር ፕላን የሚባለው መጥቶ ፈነዳና የኦሮሞ ፕሮቴስት በሰፊው ተነቃነቀ። እነዚህ በአብይ ቦታ ሌላ ሰውን ቢመጣ እነዚህ ምርኩዙ ናቸው። ኢህአዴጎች በቃ ኦልሬዲ ህዝቡ አሸንፎናል ብለው አምነዋል። እስር ቤት ወደ መዝጋት፣ እስረኞች ወደ መፍታት ደርሰዋል። እንደ ኢህአዴግ ገና አብይ ሳይመጣ መገዛት ጀምረዋል ህዝቡ ላነሳቸው ጥያቄዎች። አብይ ይሄ አንድ ነበረው፣ አንድ ምርኩዝ። ሁለተኛው በውጭም በአገር ውስጥም ያሉ ከኢህአዴግ ውጭ ያሉ ኃይሎች በዚህ አብይን በመፍጠር ሂደት ተሰባሰቡ።
በዳያስፖራ የሚገኙ ሚዲያዎችም ንቅናቄዎችም የአክቲቪስቶች ስራ ምንም በቃ ያን ሁለተኛው ነው። ሶስተኛው በኢህአዴግ ራሱ የተፈጠረው መሰባሰብ ወደ አንድ ኦሮማራ መጣ፣ ብአዴንና ኦህዴድ አንድ ላይ ሆኑ። አብይ ሌላው ይቅርና ይሄ ተራው ካድሬ ወደታች የኢህአዴግ ምክር ቤት ትልቁ ፓወር ያለው በኢህአዴግ 90 ድምፅ እዛ ላይ ያሉ 50% ወስዷል። ከዛ በኋላ የኃይለማርያም ሲጨመርበት 100 ምናምን አግኝቶ ተመረጠ አይደል? ይሄ ዝም ብሎ አይደለም፣ በኢህአዴግ ውስጥም ተቀባይነት ነው። ቲፒኤልኤፎች ይህንን አንቀበልም ማለት አይችሉም። መጨረሻ ላይ ተከራክረው እንደማይለወጥ ሲያውቁ በቃ ወደ ድምፅ እንሄድና ይለይልን ያሉት። ምን ወሰናችሁ ብለን ስንጠይቃቸው በቃ ጠብ የሚል ነገር የለም፣ ናጥነው ምንም የሚወጣ ቅቤ የለም። ሰው እዛው በዲሞክራሲ ይለቅ። ሲጀመርም ዲሞክራሲ ብናሸንፍም ብንሸነፍም ለእኛ ጥሩ ነው። በዲሞክራሲ ማሸነፍ ብቻ ሳይሆን መሸነፍም ሸጋ ነው። ይሄ ዝም ብሎ ትግራይ ቲፒኤልኤፍ የበላይነት ምናምን እየተባለ የምንጨቃጨቀውም እንገላገላለን ነበር። ሰው ይምጣና በድምፅ ይለቅ። በነገራችን ላይ ያኔ ካሄዱ የነበሩ ትግሎች ሰላማዊ ነበሩ። በኢህአዴግም ውስጥ ከኢህአዴግም ውጭ፣ በዳያስፖራም፣ በአማራም፣ በኦሮሚያም በምንም ስርዓቱን ይገዳደሩት የነበሩት በሰላማዊ መንገድ ነው። ታንክና መድፍ ምናምን እንዳሁኑ መከላከያ ተሰማርቶ ውጊያ የሚያካሄድበት አማጺ በየቦታው ክላሽ ጠራኝ ዱሩ ምናምን ጫካው የሚልበት ጊዜ አልነበረም። ትግራይም እንዳሁኑ ወደ ጦርነት ተገብቶ ያ ሁሉ እልቂት ተፈጽሞ አሁንም ሰራዊት ይዞ አልነበረም በኢህአዴግ ጊዜ። ድንጋይና በትር የያዙ ወጣቶች፣ መንገድ የሚዘጉ ወጣቶች ነበሩ ያሉት። ከዛ ጎንደር፣ አማራ ክልል ላይ ደግሞ ጎንደር ላይ ከደመቀ ዘውዱ ጋር ተያይዞ ፌዴራል ተልኮ በደህንነት መስሪያ ቤቱ በኩል ከሸፈ። እዛ ሰውም ሞተ። ይህንን ተከትሎ ደግሞ ጎንደር ላይ ገነፈለ። ከቁጥጥር ውጭ የሆነ ስሜት መጣ። ይሄ የአማራ ክልል ወጣቶችንም ወደ እንትኑ አስገባ። ይሄ ዝም ብሎ ቀላል ነገር አይደለም። ይህንን አስታኮ የሚመጣ ኃይለማርያም ራሱ ተመልሶ በዚህ ሂደት ቢመጣ ኖሮ እዛው ጠቅላይ ሚኒስቴር ሆኖ ቢቀጥል ኖሮ ይህንን ትግል እየመራ በእንደዚህ አይነት መልኩ ኃይለማርያምም እዛ ቦታ ይሆን ነበር። የአብይ ኃይለማርያም አይደለም መጀመሪያ እዛው ህብረተሰቡ ውስጥ የተፈጠረ በውጭ የተፈጠረው ኢህአዴግ ደግሞ ውስጥ ብአዴንና ኦህዴድ የፈጠሩት ጽምዶ እንጠቀመው እዚህ ላይ በነገራችን ላይ አፕሮፕሬት እንትኑም አውዱም ይሄ ነው ብዬ አምናለሁ። ጽምዶ መጣ በማን በህወሓት ላይ። ከዛ ይሄ ጽምዶ ሻዕቢያ ታከለበት። አብይ ምን እየሆነ መጣ ማለት ነው? በአብይ ዙሪያ የሚሰባሰብ ከዛ የሰኔ 16 የድጋፍ ሰልፍ ተጠርቶ እንደገና እንሙትልህ ሳምባዬ ልስጥህ፣ ይሄ ዝም ብለህ ህወሓት ስለሆንክ መሳሪያ ባንክ ስላለ እልቂት ውስጥ ልግባ ካላልኩ በስተቀር ደንቆሮ ሆነ። ይሄ ነገር በቃ አብቅቶለታል። መለስ እንዳለው ህዝብ እምቢ ካለ እዛ ላይ ያበቃል ነበር ያለው መለስ። አስታውሳለሁ በአንዱ ኢንተርቪው የፈለገ ብትመራመር ሂሳብ ቁጥር ብታሰላ የሚቀየር ነገር የለም። ህዝብ ለመገዳደር ከሚታኮሱት በላይ ይሄ ቢፈጠር የምለው አንዱ ምክንያት ያ ነው። ህዝብ እምቢ ካለ አብይም በለው ምንም በለው ማንም ሊያስቆመው አይችልም። ለማንኛውም ያኔ ይሄ ነበር። ከዛ የውጭ ድጋፍ በሀያላን ሀገሮች ጨምርበት። ምን ማለት ነው የውጭ ድጋፍ? በዋናነት የአሜሪካ መንግስት ያኔ የትራምፕ መንግስት ነበረ። የመጀመሪያው ተርሙ 2016 ነው የመጣው። ይሄ እየሆነ ያለው 2018 ነው። ትራምፕ ተመርጦ 2 ዓመት ከሆነው በኋላ የአሜሪካ ኤምባሲ ከጎናችሁ ነን ብሎ ጽፏል። ማይክ ራይነር ያኔ የአሜሪካ አምባሳደር በኢትዮጵያ የነበረው ይሄ እየተካሄደ የነበረው ጽምዶ ጆይን አድርጓል። ጽምዶው ሀገር ውስጥ ያለው ህዝብ ወጣቱ፣ በውጭ ያለው አክቲቪስቱ፣ ምኑ ሚዲያው፣ ተቀናቃኝ ድርጅቶች ምናምን፣ ኦህዴድ፣ ብአዴን፣ ኃይለማርያም የያዘው ደኢህዴን ክፋይ፣ አሜሪካኖች፣ ሻዕቢያ፣ አቶ ኢሳያስ ታከሉበት። ይሄ በህወሓት አኩርፍ ያለው የሚል ኃይልን የማሰባሰብ ጉዳይ ሆነ። ቅሬታ አለኝ የሚል ሁሉ ጠጠር እንዲወረውር። ህወሓትም ይህንን መዳፈር አይፈልግም። ከዚህ እውነታ ጋር መላተም አይፈልግም። ኤግዚት ስትራቴጂ መፈለግ አለበት። አብይም ኃይለማርያም መሆን አይችልም። ይህ ሁሉ ስብስብ የአዲስ አበባ ሰልፉ ደግሞ ትልቅ መልእክት ነው ያስተላለፈው። ያ ፍንዳታው ደግሞ ስቴጅ ነው፣ ፎልስ ፍላግ ነው።
የአብይን ፓወር ኮንሶሊዴት ለማድረግ የህዝባዊ ድጋፍ ለማምጣት ተብሎ የተቀነባበረ ሴራ ነው። እኔ ልጁን አግኝቼዋለሁ። አፈነዳ የተባለው ልጅ እስር ቤት ሄጄ ነው ያገኘሁት። ብዙ ሰዎች እንዴት መጣህ አሉኝ ያኔ። ይሄ የወጣለት ድፍረት ነው። በደህንነት መስሪያ ቤት በኩል የታሰሩ የትግራይ ተወላጆችም ሄጄ አግኝቻቸዋለሁ። እንዲያውም የደህንነት ሰዎቹ እዛ እስር ቤት የነበሩት አሉላ ይሄ አጉል ድፍረት ነው፣ እዚህ መምጣት አልነበረብም። እነ ክንፈዳኘው አገኘው፣ እነ ቢንያም ተወልደም አግኝቻለሁ። ይህም ልመቼ ነው 2019 ነው፣ እነ ሰዓረ ከተገደሉ በኋላ እና አምባቸው ከተገደሉ በኋላ ነው። ከየት ከዚህ ከአሜሪካ ሄጄ ነው ልጁን አገኘሁት። የኤፍቢአይ ኮፒ ተሰጥቶታል፣ ምርመራ ውጤቱ። ልጁ ከልጁ የተወሰደው ቅንጣትና እዛ የፈነዳበት እንትን ተወስዶ ቼክ ተደርጎ ዲኤንኤ ልጁ ነፃ ሆኗል። ይሄም ምልህ በኢትዮጵያ እንትን አይደለም፣ በኤፍቢአይ በራሱ እና ልጁ መጣና እሱ አሁን ምንድን ነው የምትሆነው አልኩት። ይኸው በቃ እኔ ኤፍቢአይም ነፃ ብሎኛል። ኦነግ ተብሎ የተያዘው ልጅ ነው። ግን ምን አሉት? እንለቃሃለን፣ የተቀሩት የትግራይ ተወላጆች ላይ መፈረም አለብህ፣ እነሱ ፈጽመውታል፣ አቀነባብረውታል ብለህ ካልሆነ ግን መልቀቅ ሳይሆን እምቢ ካልክ አንድ እጅህን ነው የምንቆርጥ እዚህ እስር ቤት ውስጥ አሉት። ይሄ ራሱን የነገረኝ እያለቀሰ። ከዛ የሆነም ምንድን ነው የሚባለው ጥበቃ ቁጭ የሚልበት ከላይ ታወር ነው የሚባለው ከእንጨት ምናምን ቆጥ ላይ ያለው ሰውዬ ወረቀትም ሳያየኝ ንግግሩም እየጦፈ እንደሆነ አየና ይብቃ አለኝ። ይብቃ ዞር በላለኝ። እዛ ጋር ያዘ። ብዙዎች ለመቀበል የሚተናነቃቸው ጉዳይ ነው። የእኔ መረዳት ነው የምነግርህ። ቅድም ተስማማን። ኃይለማርያም ደሳለኝ በነፃነት ስራውን እንዳይሰራ እንቅፋት የሆኑበት አፐራንድ የነበራቸው ቲፒኤልኤፎች ናቸው ተባባሪ። ኃይለማርያም ወረደ፣ አብይ አህመድ መጣ። ይሄ ሰውዬ የመጀመሪያ ጉዞ ሊያደርግ የነበረው ወደ ሱማሌ ነበረ። ወደ ትግራይ ሄደ። ወደ ሱማሌ ሄዳለው ሲል የደህንነቱ ሹም ጌታቸው አሰፋ መጡና እዛ አካባቢ ችግር ስላለ እንዳትሄድ አለኝ። ዘን ምን አልኩት ይላሉ፣ ያንተ ስራ ችግር እንዳለ ማወቅ ነው። ችግር እንዳለ ካወቅ ችግሩን አስወግድ፣ እኔ ሄዳለሁ አልኩት። አትሄድም? ሄዳለሁ ሲባል አይ ምን ሆናል፣ እኔ እንደዚህ አይነት ጠቅላይ ሚኒስትር እኮ አይደለሁም አልኩት ይላሉ። ከቲፒኤልኤፎች ጋር የቲፒኤልኤፍ የበላይነት የነበረበት ሰዓት ላይ ከመጣ የሰውዬ ከቲፒኤልኤፎች ጋር መተናነቁ ምን የሚያስገርም ነገር አለው? የተናነቀውስ ምን ተማምኖ ነው? አንዳንዶች በእኔ እምነት ሰው የወጣበት ማህበረሰብ ነው። እንደምታውቀው የኢትዮጵያ ፖለቲካ የብሔር ፖለቲካ ነው የሚቀነቀነው። ኃይለማርያም ደሳለኝ ከወላይታ ማህበረሰብ የወጡ ሰው ናቸው። በንጽጽር በቁጥር እናወዳድር ካልን ጠቅላይ ሚኒስትር አብይ አህመድ ከኦሮሞ ብሔር የወጡ ሰው ናቸው። እንደ ፖለቲከኛ ይገባል። የተለያዩ ጨዋታዎችን ሊጫወቱ ይችላሉ። አንዳንድ ጊዜ የተፈጥርና መንግስት የተነካ ብለው ምናምን ጃስ ምናምን ሊያስብሉ ይችላሉ። ኦኬ አብይ አህመድ በዚህ ደረጃ ልበ ሙሉ ሆኑ እኔ ኃይለማርያም ደሳለኝ አይደለሁም ያለበት ንግግር ቲፒኤልኤፍ የበላይነት ነበረው ብለህ ካመንክ ከቲፒኤልኤፎች ጋር መላተሙ ትክክል አይሆንም። ምክንያቱም በኃይለማርያም ቦታ ላይ ሽፈራው ሽጉጤን ብታመጣ አብይ አህመድ ሊሆን አይችልም። ደመቀን ብታመጣ አብይ አህመድ ሊሆን አይችልም። አብይ አህመድ ምንድን ነው በዚህ ደረጃ ጠንካራ ያደረገው? አሁን ምን መሰለህ፣ የተሰባሰበው ኃይል ቲፒኤልኤፍ እንዲቀበል አስገድዶታል። ፓርላማ ላይ እኮ ሹመት ተደረገ በስነስርዓት። እነዛ ይሰባሰባል። ሽፈራው ሽጉጤ ይሰበስባቸው ነበር ብለህ ታስባለህ? ኖ አሁን ምን መሰለህ፣ አይዲያው ነው የተያዘው። አይዲያ ነው እዛ ላይ የተያዘው አይዲያ። ሌሎችም እኮ አርኪቴክቶች ነበርን፣ የዚህ ሂደት ባለቤቶች ነበርን ብለዋል በወቅቱ። ቃላቶች መሰነጣጠቅ አልፈልግም፣ እኔ እዛ አልገባም። እና የየድርሻችን አለን የሚል አካል አለ። ኦሮማራ ውጭ ፈጠር ነው፣ እንደዚህ ቄሮን ያንቀሳቀስን እኛ ነን፣ እንደዚህ ነገሮች አሉ። ፋኖም በፋኖ በኩልም የሚሉ አሉ። ግንቦት ሰባቶችም እንኳ በአቅማቸው እኛ ነን የእኛ እንትን ነው ብለው ያው ኢዜማ በኋላ የሆኑት እነሱም ሻዕቢያን አግባብተን ሮድማፕ ጭምር ያመጣን እኛ ነን፣ አብይ እንዲጠናከር ያደረግነው እኛ ነን ይላሉ። ይህ ሁሉ መሰባሰብ አብይ ያመጣው ወይም የአብይ ጥንካሬ አድርጌ አይደለም ወስዶ ይሄ አልሄድም አለው። እኔ ኃይለማርያም አይደለም እሱ እኔ አላቅም፣ ምን ያክል እውነተኝነቱ እርግጠኛ አይደለም፣ ምክንያቱ አላቅም።
እዛ ላይ እንትን ማለት ማተኮር አልፈልግም። ነገር ግን ሲጀመር በህወሓቶች መካከል በእርስ በራሳቸው ከፍተኛ የሆነ እንትን ፈጠሩ። ለምን ሩቅ ትሄዳለህ? ይህ ሁሉ የተሰባሰበው እንዳለ ሆኖ በህወሓት በኩል ያሉ የሀገሪቱን ሰራዊት የሚመራ ኢታማዦር ሹምና የሀገሪቱ ደህንነት መስሪያ ቤት የሚመራ ሰውዬ ስምምነት የላቸው። ምን ማለት ነው? ይህ እኮ ቅድም የዘረዘርኳቸው በዚህ በለውጡ ዙሪያ የተሰባሰቡ ኃይሎች ህወሓት ላይ ሁሉም ጠጠር ለመወርወር የተዘጋጁ ኃይሎች እዛ ህወሓት ራሱ አበርክቶ አድርጓል፣ ራሱን አዳክሟል። ያኔ ሳሞራ አይፈጽመውም የሚል አብይ ነበረ እኮ ነው እያልኩ ያለሁት። ጌታቸው እንዲህ ሲል አይ ሳሞራ ጋር ሄዶ ውድቅ ይሆናል እንደ በኋላ ላይ እኮ የኦሮሞ ብሔርተኞች ወጥተው አመስግነዋል። እነ ሳሞራ እነ ሰዓረን ብያሉ ነው እንጂ ለውጡ ይጨነግፍ ነበር። ስለዚህ እነሱም የለውጡ አካል ነበሩ ሁላ ተብሎ ወደ ማሞካሸት ዘፈን ነው ያልወጣው እንጂ ቲም ለማ ተብሎ ዘፈን ወጥቶ ነበር። ታስታውሳለህ? ማርሽ ቀያሪው ገዱ ለማ አብራሪው እየተባለ ማለት ሴም ቲንግ። ሰዓርና እንትና ሳሞራ እዛ ውስጥ አልተዘፈነላቸውም እንጂ የኦሮሞ ብሔርተኞች ወጥተው አግዘውናል ብለዋል። ምክንያቱም እንምታቸው ብሎ ወስኖ ጸጥታ ያው አክሽኑን የሚወስዱ የጸጥታ ኃይሎች አይ ይሄ ነገርማ አይሆንም እንደ ሳሞራ እኮ አሁን በቅርብ ከዚህ ሁሉ ጦርነት በኋላ ተጠይቆ አንድ ሚዲያ ላይ የትግርኛ ላይ ደግ አደረግኩ ብሏል። እሰረው ተብለህ እምቢ ብለሃል፣ እርምጃ ውሰድ ተብለህ ትክክል ነበርኩ ያኔም አሁንም ልክ ነኝ ነው ያለው ጠቅላይ ሚኒስትሩ። ያለሱ ይሄ ለውጥ አይመጣም ነበር ብለዋል። ምን ልልህ ፈልጌ ነው፣ አንዳንድ ጊዜ ምን ይባላል ለሆነ ስኬት ስትደርስ ሁሉም ነገሮች በተናበበ መልኩ በሚመስል በቃ ቀና መንገዶች እንትን እያሉ ሄዱ። ኢንፌቨር ኦፍ ሚ እነዚህን ኃይሎች ያደራጃቸው አብይ አህመድ አይመስልህም ወይ? ሽፈራ አይደለም። አብይ አህመድ አደራጅቷቸው አይደለም። አብይ አህመድ ሁሉም የየሚናቸው ተጫውተዋል። አንዳንዶቹ ቲፒኤልኤፍን ለመገዳደር እና አገሪቱ ባሰቡበት የፖለቲካ መንገድ እንድትሄድ ከመሻል መጡ። ይህ እንዲያዝ ህወሓት ራሱ በመካከሉ የተፈጠረው በደህንነት ኃላፊውና በኤታማዦር ሹሙ የተፈጠረው ልዩነት አብይ ፈጠረው እንደማትለኝ ተስፋ አደርጋለሁ። ምንጭም የቆየ ነው፣ እየተንከባለለ የመጣ ነው ልፈልጌ ነው። ኢንፌቨር ኦፍ አብይ ግን ሆነዋል። የስ ግን በዛ ቦታ ሌላ ሰውም ቢሆን እውነታዎቹ እነዛ ናቸው ልፈልጌ ነው። ለምሳሌ በአሜሪካኖች በኩል የሚባል ነገር አለ። አሜሪካኖች እዚህ ላይ አስተዋጽኦ አድርገዋል የሚል ነገር አለ። ግርማ ብሩ አምባሳደር ሆኖ አሜሪካን ሀገር በነበረበት ኢኮኖሚውን ክፍት እናደርጋለን የሚለው ነው አንዱ። ሌላ ከህዳሴ ግድብ ጋር ተያይዞ ከግብፅ ጋር እነዚህ ኃይሎችም እኮ ተሰባስበዋል። ኢኮኖሚ ዘግታችኋል የሚል ኃይልም እንከፍትልሃለን። አባይ ግድብ ላይ ድርቅ ብሏል ኢህአዴግ ሲባል ኖ እንወያያለን፣ ምን ችግር አለው? ግብፅም የራሷ ድጋፍ አድርጋለች ነው የሚባለው። በዚህ በሚካሄደው አመፅ ኦሮሚያ ላይ በተለይ በነበረው ሰዎች ግብፅ ሰልጥነን ስንሰራ ነበር ብሎ አልኩ። አሁን ወጥተው ካለፈው በኋላ ማለት ነው። እዛ ላይ የተሳተፉ የኦሮሞ ፕሮቴስት ላይ የተሳተፉ ግብፅ ድረስ ሄደን ብለናል እንዴ። ኦኤምኤን እኮ ወደ አቶ ኢሳያስ ጋዜጠኞች ልኳል። ከአብይ መምጣት በፊት ጋዜጠኞች ገረሱ ቱፋና ደረጀ ሐዋዝ እኮ ሄደዋል። ኢሳትም ልኳል። ኢሳት ከዛ በፊት ነው። ኢሳት መኖሪያ ቤቱ ነው። እዛ ሄዱ ሳይሆን ወደ ቤታቸው ኢሳቶች ናቸው። የአማርኛ ፕሮግራም ኤርትራ ቴሌቪዥን የዛ እንትን ናቸውና ከዛ የተወለዱ ናቸውና ምንም እዛ ላይ ነገር ግን ኦኤምኤን ራሱ በኋላ ላይ ወደ አቶ ኢሳያስ የመሄድ እነዚህን በህወሓት ቅሬታ አላቸው የሚባሉ አካላት የማሰባሰብ ከዛ ደግሞ የህወሓት የውስጡ ግጭት ደግሞ ኤክስፕሎይት የማድረግ ሂደት ነበረ። ሌሎች ፖለቲከኞች በዚህ ልጠቅሳቸው የሚችል ሚና አላቸው ብዬም ጠቅሳቸው አሉ። ግን አብይ እነዚህን ነገሮች ኦርኬስትሬት አድርጓቸዋል የሚለው ነገር ግን አልቀበለውም። እኔ ኢንፌቨር ኦፍ ሂም ግን ሄደዋል ነገሮች። አጭር ጥያቄና ወደ ሁለተኛው ስቴፕ እናልፋለን። በአንተ እይታ አብይ አህመድ ከኃይለማርያም ደሳለኝ ጠንካራ ነው የምትልበት የትኛው ጎኑ ነው?
አይ ቲንክ በየጊዜው የነበሩት ግንኙነት በመጠቀም አንድ ሰውም ይህንን ነገር ሲናገር ሰምቻለሁ። ከትግራይ ነው፣ ስሙን አልጠቅስም። ማለት የሆነ መድረክ ነበረ የትግራይ ተወላጆች ያዘጋጁት ምሁራን እና ያው ሊደርሽፕ ይጠናል። ያ አብይ ጠንካራና ደካማ ጎኖቹ ምንድን ናቸው ሲጠየቅ ያ ሰው ቀርቦ ሲያስረዳ አብይን ፐርሰናል የሚያውቀው ነው። አብይ ዝም ብሎ ሰዎች ጠቅላላው በቃ እንደ ጉድፍ አድርገው እንደሚያቀርቡት ህወሓቶች ተደርጎ መታየት ስህተት ነው። የራሱ የሆኑ ጥንካሬዎችም አሉት የሚል ነው። አንዱ ሰዎችን እንትን የማድረግ ነው። በሆነ አጋጣሚ በሆነ ወቅት ከድሮ ጀምሮ አብሮ በሆነች አጋጣሚ በሆነች መድረክ የነበረች ግንኙነት እሷን እንትን የማድረግ እና ሰዎች አለ አይደል እገሌ እኮ ቁም ነገረኛ ነው፣ ሰው ይጠይቃል፣ እንደዚህ ሰው እንትን ይላል። ለምሳሌ አንድ ሰው ሳውዝ አፍሪካ ታሞ እየታከመ ነበር። አንድ የመከላከያ ሰው የትግራይ ሰው ነው፣ የህወሓት ታጋይ ነበር እና ሌሎች አይጠይቁኝም ነበረ እና አብይ ለትምህርት መጥቶ እዛ ደቡብ አፍሪካ ከኔ ጋር ብዙ ቀን አሳልፏል አለኝ እና ያኔ እንትን ሲመጣም ዝም ብለህ እነዚህ ህወሓቶች ቀሽሞች ምናምን ብሎ ከሚደግፉት ሰዎች አንዱ ነበረ። እዛ አዲስ አበባ ላይ ማለት 2018 ሄጄ ነበረ ያልከው ትግራይ ላይ ተጉዞ ከትግራይ አብይ ሲወጣ እኔ ትግራይ መቀለ ደረስኩ። ከዛ በዛ አጋጣሚ አዲስ አበባ ያው ትራንዚት ስለማድረግ በኋላ ላይ እስረኞችም ለማየት 2019 ደግሞ ወጥቻለሁ እንጂ ብዙ ጊዜ ለትራንዚት እንጂ ከተማ ውስጥ አልገባም ነበር። ያው እንኳ ችግር የለበትም ግን ቤተሰብ እንትን ይልሃል ይሰማና አቀናብረው ራሱ የደህንነት ሰዎች እዛ እንትን ምናምን እንዲህ ብለውናል፣ ባይሄድ ጥሩ ነው ብለዋል ምናምን ይባላል። ግን ይሄን ነበር እና ለማንኛውም ያኔ 2019 ቴመችን ማቋቁመን ነበር እና ጉብኝቱ ጥሩ ነበረ። ለሚዲያውም ጥሩ ግብአት ሆነው ኦኤምኤንም ላይ አዲስ አበባ ላይ ቀርብ ያለው ላይ ሄዶ በትግራይ ሳይድ ተሰልፎ የተዋጋ ሰው ነው እየነገርኩ ያለሁት አብይን የተፋለመው ማለት ግን ያኔ ግን በቃ ሂዝ ራይት ፐርሰን አይነት ነገር አቋም ነበረው። በዛ ላይ ደግሞ ሌላ ብሔሮችም እኮ ሲጀመር እኛም ያሳደግነው ልጅ ነው፣ ከሌላ የመጣ አይደለም። ቻይልድ ሶልጀር ሆኖ ጆይን ያደረጋቸው የ14 ዓመት ልጅ ምናምን በ14 ዓመት መሳሪያ መያዝ አይቻልም በህግ፣ ግን ቻይልድ ሶልጀር ሆኖ ነው ጆይን ያደረገው እና ያ አለ። በመከላከያ ውስጥ የፈጠራቸው ጓደኝነቶች አሉ። በሰው ታሞ በመጠየቅ እንደዚህ መቀሌ አንድ ስብሰባ ላይ አንድ እናት የመለስን ሌጋሲ እናንተ አፈር ከድሜ ያበላችሁት እንዲህ አሳልፋችሁ ሰጣችሁ የሚል ጥያቄ ሲያነሱት እዚህ እንደሆነ ደብረጽዮን መድረክ ላይ ነበረው ተረጋጉ የኛው ሰው የሚል አይነት ምላሽ መልሷል። ቢኮዝ ጠቅላይ ሚኒስትሩ ትግረኛ የሚናገራሉ እንደምታውቀው፣ ኦሮምኛ የሚናገራል፣ አማርኛ ማቀላጥፎ የሚናገር ሰው ነው። ቋንቋ ጠቅሞታል፣ ምንም ጥያቄ የለው። ቲፒኤልኤፎች ራሳቸው እንደዚህ አይነት ሰው እንደሚሆን ቢያውቁ ኖሮ የሚከፈለው መስዋዕትነት ከፍለው አብይን ያስወግዱ ነበር። ሰውየው ቋንቋ ማወቁም አንዳንዶች እንዲዘናጉ አድርጓቸዋል። የኛው ሰው ነው የሚል ነገር ቋንቋ የሚጫወተው ሚና አለ። ስነ ልቦና ነው ቋንቋ እንደምታውቀው ብለን መነጋገር ብቻ አይደለም ቋንቋ። በነገራችን ላይ ለምሳሌ አንድ ሰው አንተ በምትችለው ቋንቋ ሲያናግርህ በመጀመሪያ ኮሚኒኬሽን ነው፣ መነጋገራችሁ ነው። ዋናው ግን ስነ ልቦናው ነው። በቃ የራስህ ሰው ታደርገዋለህ። ስሜት ውስጥ ትገባና በቃ የራስህ አካል አድርገህ ትወስደዋለህ። ሰው ትግርኛ ሄዶ እንደዛ ንግግር ማድረጉ ፒፕል ወር ኤክሳይትድ። እኔ እንደነገርኩ ፍርም ዴይ ዋን ተቃዋሚ የነበርኩ ሰው ስለሆንኩ እዛ ላይ የለውም፣ እዛ ስሜት ውስጥ እዛ መንቦጫረቅ ውስጥ አልነበርኩም። ቢካዝ ሌላ አይደለም፣ የተለየው ፍጡር ሆኜ የተለየ ጭንቅላት ኖሮኝ አይደለም። ዳውት ስለነበሩኝ በተጨባጭ ያገኘኋቸው ነገሮች ስለነበሩ ነው። እና ለማንኛውም እንደዛ መፈጠሩ ይገባኛል በቋንቋው ምክንያት። ሌላው ግን አብሯቸው ያደገ ነው። እኔ እንዲያውም አንድ ሰው አብዛኛው እድሜ የት አሳልፍከው ነው የሚባለው፣ ከተወለደ ጀምሮ ከነበረው ህይወት ማለት ነው። አይ ቲንክ አብዛኛው እድሜው እኮ 40 አሁን 50 ሊገባ ነው። አብይ እየተቃረበ ነው። የ14 ዓመት ልጅ ሆኖ የገባ ሰው እኮ 36 ዓመት ከኢህአዴጎች ጋር ያሁኑ ከጨመር ነው ቲፒኤልኤፍ ሲመሰረት ያልተወለደ ሰው ነው። ያ ስለዚህ አብሯቸው ነበረ፣ ያሳደጉት ሰው ነው። ኢሳያስ ግንቦት ሰባቶች ሄደው ይሄ ልጅ ሰውዬ እናገናኝ ሲሉት ምን ይሄ ህወሓት ወያኔ ያሳደገው አይደል እንዲህ ምናምን አልፈልግም ብሎ ነበር። ከዛ እነሱ ነግሯቸው የነበረ ነገር ተጠቅመው
አይ ይሄ ሰውዬ እኮ እዛ ሆኖ ለእኛ ሲሰልል ነበር አሉት። ያኔ ኢሳያስ አሁን ነው ይሰልል ነበር። እዚህ ለነበርነው ግንቦት ሰባቶችም ኦነጎችም ምኖችም መረጃ ይሰጠን የነበረ ሰው ነው፣ የደህንነት መስሪያ ቤት ውስጥ እየሰራ ሲለው አይ ቲንክ አይ ክን ዱ ቢዝነስ አለ ኢሳያስ ያኔ። መጀመሪያ ግን እነሱ ያሳደጉት ነው። ከኃይለ ማርያም የተለየ አይሆንም ነበር የሰጣቸው መልስ። ለማንኛውም እዛ አብሯቸው ያደገ ቋንቋውን መቻሉ በህዝቡ በትግራይ ህዝብ እኮ ፖል ተደርጎ ነበር። በነገራችን ላይ ፖል ተመልካቾች እንደረዱት ምርጫ ሊካሄድ አክቹዋል ዋናው ምርጫ ሊካሄድ ከዛ በፊት ለመገምገም ለማወቅ ውጤቱ ወዴት እያመራ እንደሆነ ለማወቅ የሚደረግ እንደ ሰርቬይ አይነት ነገር ማለት ነው። እና መቀለ ተካሂዶ ነበረ። አንድ ተቋም ስሙን ረስቸዋለሁ፣ በኢትዮጵያ ደረጃ ያለ ተቋም ነው። ተካሂዶ ነበረ እና ምንድነው ያሉት 94% ተቀባይነት አለው አብይ። ቋንቋ የተጫወተው ሚና እዚህ ላይ እንዳትረሳ። ከዛ የራሴ ኤክስፒሪየንስ ለምን አልነግረም? መቀለ ገባሁ አይደል? እሱ እንደወጣ እንደ ዛሬ ወጥቶ እንደ ነገ ነው የገባሁት እኔ። ከዛ እኔ ምን ወዳለው ጓደኞች አሉኝ ባለስልጣናት፣ አጃቢም መኪናም ችግር የለብኝም። ግን በባጃጅ ሄድኩኝና ባጃጅ ውስጥ ሰዎችን መጠየቅ ጀመርኩ። ወዲ ቲንክ አባውት ዲስ ፕራይም ሚኒስቴር እዚህ ነበር እዚህ ሰንብቶ ነው ሄደው አንተ በቃ መለስን ይተካዋል ምናምን ነበር ያሉ። ፊሊንጉ የው ደግሞ በዛ ላይ ትግርኛ ይችላል ሁለት ያዘ። እኔ ያው ነብታቀ የወሰንኩኝ ሰው ስለሆንኩኝ አየች ትግርኛ አልኩኝ፣ አየች መለስ ይተካል ብዬ ነው እንትን ያልኩት። እና እንደዛ አይነት ስሜት ነበረ። 94% የሚለው ነገር ደግሞ አክልበት እዛ ላይ። ከዛ በየቦታው የትግራይ ተወላጅ ሆነው የህወሓት ታጋዮች የነበሩ ወዳጆችም ደጋፊዎችም እንደነበሩት መሳት የለበትም እዚህ ላይ። በኋላ ላይ ከቲፒኤልኤፍ አልፎ ቲፒኤልኤፍን ይተቹ ነበረ እነዛ ሰዎች። በነገራችን ላይ ወጥተው ከቲፒኤልኤፍ በቃ ልክ ነው እሱ የሚያደርገው ትክክል ነው፣ እነዛ እዛ የሄዱት ተዋቸው እብዶች ናቸው የማለትም ነገር ነው። በኋላ ላይ ግን ይሄ ነገር እኔ ያዝኩት ማለት ነው ፍንቱ ብሎ መጣ። ትግራይ ሆነ። እኔ ልንገርህ ትግራይ ይቅርና ህወሓትን ራሱ በጅምላ መታገልም ስህተት ነው ብዬ ነው የማምነው። ከህወሓት ራሱ ወዳጅ ደጋፊ በሚያስማሙ ነገሮች ሊስማማ የሚችል ኃይል ማግኘት ይቻል ነበር። ራሱ የሚል ነበር እኮ በየመድረኩ የተወሰኑ ናቸው እምቢ ያሉኝ እንጂ እኮ ከህወሓት እኮ ኢቨን ውህደቱ ላይ ሊሻሉ አሉ ብሎ ነበር። ህወሓትን በጅምላ መፈረጅም ከዛ በኋላ ላይ ደግሞ ትግራይን እንደ ትግራይ መፈረጅ ነገሮችን ያበላሸው ያ ነው። አብይ ስሜታዊ የሆነ ሄደ። ለመሆኑ ይሄ መጥቶ ሞተር ወርቅ ምናምን ያለን ሰውዬ ነው እንዲህ የሚለው እስኪል ድረስ ሰው ደነገጠ። በተለይ አሜሪካ መጥቶ ያቺ ጥያቄ ያው ጥያቄ አትበለው ቃሪያ ነው ያቀበልኩትን ያኔ ያችን ቃሪያ ሲቀምስ አበደ። መሪ ደግሞ እንደዛ ነው የሚፈተነው። እኔ መሪ በሆይሆይታ በጫጫታ ጊዜ በማርና ቀቤ ምናምን መሪ በዛ አታውቀውም። መሪ የሚለካው ፈታኝ በሆኑ ነገሮች። አሁን ለምሳሌ መለስ ያ ሁሉ ብቃት ኖሮት የተፈተነባቸው ወቅቶች ነበሩ። ያደረጋቸው ወጣ ያሉ ንግግሮች ነበሩ፣ ኢትዮጵያውያን የሚተቹት ማለት ነው። ነገር ግን ደግሞ ፈታኝ በሆኑ ነገሮች ደግሞ ስሜቱን ያዝ አድርጎ ደግሞ ትክክለኛ መልስ የሰጣባቸው መድረኮች ደግሞ ነበሩ። በተለይ ወደ በኋላ ላይ እየበሰለና በእድሜ እንትን እያለ ሲሄድ ምን ልል ፈልጌ ነው፣ ያኔ ትሩ ከለር ወጣ። ከአሜሪካ እንደተመለሰ ምን እንዳጋጠመ ታውቃለህ? መቀለ የሄደ ጊዜ የተወሰኑ ቃል ገብቶ ነበር ለህዝቡ። ውሃ እንኳን ሊሰጧቸው አልቻሉም የምትል ነገር አመጣ። ሉክ ህዝብ የምትይዝበት መንገድ ያ ነው። ግብግብ አይደለም ከህዝብ አይደለም ከህወሓት ጋር ራሱ ግብግብ ጥሩ አይደለም ባይነኝ። ህዝቡ ምን ህወሓት እኮ እዛ መጥቶ ነው አንበሳ የሚጫወተው እንጂ እዚህ እኮ ድመት እንደሆነ ነው የምናውቀው ነው ያላቸው። እዚህ ህዝቡ ፊት ሲቆም ዋጋ እንደሌለው ውሃ እንኳ ሰጥቷቸው አያውቅም። ውሃ እንኳ የላችሁ። ይሄ በጣም በጣም ምርጥ ፖለቲካ ነው። ውሃ ይቆፈራል አለም ከፍተኛ የውሃ እጥረት ነበር። ታዲያ መቀለ ቻይናዎች ምናምን በፌዴራል ተይዞ የነበረ ቆሞ ነበር እና እሱ ገባበት ቶሎ ገባበት። ፌዴራል በጀቱ ትል ይላል፣ ችግር የለውም ውሃ በቅርብ ይኖራቸዋል። ይህ ሰውዬ በቃ እነዚህ እዚህ ያሰቃዩን አበሳችን ያበሉን ሰዎች ሊገላግለን ነው መሰለኝ አይነት። ይሄ በዛ ላይ ጠበንጃ ሳይተኮስ መድፍ ሳይተኮስ ታንክ በሰላማዊ ነው አስበው ውሃ በማቅረብ ብቻ ለህዝቡ
ውሃ ያልሰጠ ህወሓትን ከህዝቡ መነጠል ይቻል ነበር። የመጀመሪያው እርምጃ ነበር። አንድ ሁለተኛው አካል ጉዳተኞች ጋር ሄደ። የህወሓት ታጋዮች ሄደና በጣም አዘነ። እኔ በወቅቱም ጎብኝቻቸው ነበር። ዲያስፖራውን አስተባብረህ እባክህን ዊልቸር እንኳ የለንም ነው ያሉ። ቶ ይሄ ዘመናዊ የሆነ ሞተር ያለው ምናምናምን ቶ እጅ በእጅ የምትገፋ ዊልቸር የላቸውም። የድሮ ታጋዮች ናቸው። ከባድ የሆነ የወገብ ጉዳት የደረሰባቸው የማይንቀሳቀሱ ደግሞ አሉ። ተከታታይ ሕክምና የሚጠይቅ ማለት ነው። ይህንን ይዞ ሄደ ወደ አዲስ አበባ። ትግርኛ የሚናገር ህዝቡን ያለበት ሮሮ በህወሓት ላይ ያለው ቅሬታ የሚያዳምጥ አመራር ተገኘ ተባለ። አዲስ አበባም ላይ ያለው የትግራይ ተወላጅ ምን እነዚህ ምን ሰርተው ነው ለህዝባቸው ይላቸው ነበረ ለህወሓቶችን። ከዛ ግን ከአሜሪካ እንደሄደ መጀመሪያ አካል ኒው ሚስቴክ እንደሰራ ገብቶታል። ፋምብል እንዳደረገ ፋምብሊንግ ኳስ ሲወረወር ልትቀልበው ስትል ሲወድቅብህ ማለት ነው። በኤንኤፍኤል እዚህ የአሜሪካ ፉትቦል ላይ እንደዛ ፋምብል ይባላል። ከመለጠ ኳስ ፋምብል እንዳደረገ ገብቶታል። እንዳንጠባጠበ ሄደና ጭናችሁ አምጡልኛል ከመቀለ አካል ጉዳተኞቹ መሪያቸው እና የተወሰኑ ሰዎች ይዞ ሄደ። መሪውን ስለማቀው ነው ሄደ። አዲስ አበባ ዩዥሊ አለ ስንጓዝ በኢህአዴግ በህወሓት ጊዜ በቃ በኤርፖርቱ ውስጥ ያቺ ባስካ አውሮፕላን አውርዳ የአካል ጉዳተኞች እንትን ያላት ማውረጃና እንትን ማለት ያላት እንትን ይሉና ከዛ በኋላ ግን በሌላ መኪና ነው የምትሄደው። አብይ ግን አሉኝ የኤርፖርቱ መኪና ወደ ቤተ መንግስት አምጧቸዋለ። ከዛ ወደ ቤተ መንግስት በዛው በኤርፖርት መኪና ነው የሄድነው። በዛ በኮንቪኒየንት በሆነው ለዲስኤቢሊቲ ማለት ነው ሄድን። ገባን። አኩርፈናል አሉ። ቃል የተገባው ነገር ምናምን አልተፈጸመም አይደለም፣ እሱማ ገና ነው ጊዜው። ነገር ግን አሜሪካ ሄዶ የተናገረው በተለይ ደርግን የጣለው ኢህአዴግ አይደለም ያለው እኛ እኮ አካላችን የጎደለው ደርግን ስንፋለም ነው፣ እኛን ዲስሪስፔክት ማድረግ ነው ብሎ ተከፍተዋል። ከዛ እንደሄዱ እንደዚህ ብለሃል አሉት በትግርኛ ስጋ ብጾት ብሎ ማለት ነው። ስጋ ብጾት ትልቅ መሐላ ነው በታጋዮች። ብጾት ማለት ጓዶች ማለት ነው። ያው ስጋ ብጾት ማለት በጓዶች ስም እምላለሁ እንደማለት ነው። ያ ታጋይን በጣም በቀላሉ እንትን የሚል ነው፣ ታች የሚያደርግ ነው። እና እዛ እኔ ያልኩት እኮ ደርግ መጥፎ ነበረ በራሱም ውድቀቱን አፋጠነ ለማለት ነው እንጂ ምናምናም ብሎ እና ዊልቸሩ ምኑ ደግሞ በቅርብ እንትን ይደረግላቸዋል ብሎ አባብሎ ምናምን እንትን አለ። የዛ አይነት ህዝቡን ያሉትን ቅሬታዎች የማዳመጥ ፖለቲካ ነው የሚያዋጣው የነበረው። በሂደት ግን የትግራይ የበላይነት፣ የቀንጅብ ጸጉረ ልውጥ ለውጡ የመጣባቸው ምናምን ሲጀመር ለውጡ የመጣባቸው አይባልም። ኢቭን ለውጡን የሚቃወም ሰው እንኳ ለውጡ አንተንም ይጠቅማል ነው የሚባለው። ለውጡ መጣብህ ዘራፊዎች፣ ሃይላንድ የሚያንጠለጥሉ የወንድ ልጅ እንትን ላይ ፍሬ ላይ በጥይት ተኩሰው ጸጉር የሚላጩ ሰው አንጠልጥለው ቁልቁል ለቀናቶች የሚያቆዩ ምናምን የሚባል መጣ። ይሄ ደግሞ ሰዎቹ እዛ የዶክመንተሪው ላይ ትግርኛ ተናጋሪ እንዲያደረጉን ነው የሚሉት። ህወሓት እንዲያደረገን፣ ጌታቸው አሰፋ እንዲያደረገን ወይም ሌላም የህወሓት አማ አይደለም፣ ትግራዮች እንዲያደረጉን ነው የሚለው። ትግርኛ ተናጋሪ ጫና ፈጠረ። እያንዳንዱ ይሄ ህዝቡ እየራቀ እምነት እያጣ ለውጥ የሚባለው በእርግጥ እልቂትና መተላለቅና መጠፋፋት እዛ ጋር ነው። እኔ ጠቅላይ ሚኒስትሩ ጦር ሜዳ ራሱ የዘመተው ሆን ብሎ ትግረኛ ቋንቋ ለመልመድ ነው ብዬ ነው ማስበው። እያንዳንዱ እርምጃውን አሁን ላለበት ጊዜ እያመቻቸ የነበረ ሰው ነው ብዬ ነው ማስበው። የኔ እንትን ሰውዬ ወደ ስልጣን መጣ። በአንተ ትንታኔ የመጀመሪያ የፓርላማ ንግግሩን ከሰማ በኋላ ከቲፒኤልኤፎች ጋር ጦርነት ውስጥ እንደሚገባ አልገመትክም ነበር? እኔ እኮ ዴዋን እንትን ያልኩ ሰው ነኝ ብያለሁ። ሲጀመር አልተቀበልኩም። በቃ ጥሩ አይደለም ይሄ አመራር ልክ አይመጣም የሚል ግምገማ ነበረኝ።
እና ለዛ ነው እኮ እንዲህ ያለ እንዴት ነው ጠቅላይ ሚኒስትሩ ለመቀበል በሚሰራ ኮሚቴ ውስጥ የሚገባው እኮ ነው። ሰዎች እዚህ ጋር የተናነቃቸው ያ ነበር። ከዛ ካሳም እሱ እንደዛ ማለቱ ሳይሆን ቲፒኤልኤፎች ኃይለማርያም ላይ ያሳዩትን ባህሪ አብይ ላይ ለመድገም በሚያደርጉት እንቅስቃሴና አብይ ደግሞ እኔ ኃይለማርያም አይደለሁም በሚለው ትንቅንቅ መሀል ድብድብ ውስጥ እንደሚገቡ አልገመትክም? እሱ ልመጣልህ ነው ወደዛ እኮ ከመጀመሪያው የኔ ግምገማ ላስቀምጥ። ይሄ ነገር ትክክል እየሄደ እንዳልሆነ ተረዳው። እንትናም ካሳም ነግረውኝ ብቻ ሳይሆን አለኝ አምባሳደር ካሳ ፌስቡክ ቼክ አድርጌው እንዳለ ሰውየውን ስታብጠለጥል አይደል እንደምትውለው ነበር ያለኝ። ምን ልል ፈልጌ ነው ኦልሬዲ በቃ እንትን ብዬ ነበረ። ከዛ የፓርላማ ንግግሩን አዳመጥኩት። የፓርላማ ንግግሩ ጠቅልለህ ቆሻሻ መጣያ ላይ የምትከተው አይደለም። በጣም ብዙ ጥሩ ነገሮች አሉት። ለምሳሌ በኢህአዴግ ጊዜ ጎድለዋል የምትላቸው ነገሮች አድሬስ ሊያደርግ እንደሆነ የሚያሳዩ ምልክቶች ታያለህ። ለምሳሌ አንድነቱ ተዳክሞ ብሔርተኝነቱ በዛ የሚል ኢህአዴግም ገምግሟል። ሀገራዊ አንድነት የሚያጠናክሩ ነገሮች ላይ አልሰራንም። ብሔር 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 ብቻ ሆነ፣ አጦዝ ነው። ይሄ ደግሞ ሄዶ የሀገሪቷን አንድነት ቋፍ ውስጥ የሚከት ነው ብለው ገምግመዋል። ይሄ ጥሩ ነበር። ከዛ በኢህአዴግ የተረጋገጠ ልማት፣ ዩኒቨርሲቲዎች ግንባታ፣ የኢኮኖሚ ደብል ዲጂት ምናምን ኮዛ ላይ ተጠቅሷል። ይሄ ወሰድኩና ከዛ ግን መንሸራተት ጀመረ። የድሮ ገናናነቷ ምናምን የሚል አንድ ኢንተርቪው ያደረግኩታል ያኔ። ይሄ እኔ አልጣመኝም ብዬ ተናግሬያለሁ በወቅቱ። ይሄ የድሮ ገናናነት ምናምን የሆኑ ሰዎች ማሳፈር ነው። እነዚህ ሰዎች ደግሞ ከተሳፈርክ በኋላ ልውረድ ብትላቸው አሁን እያየው ነው። ዛሬ ያነበብኳቸው ጽሑፎች አሉ። በምክክሩ ዝም ብለን ብንሰማቸው እንዲቀይሩ አይጠግሙም ምናምን ነገር። በቃ የፖለቲካ ባህሪ ነው። ፖለቲካ መወሰን በሚገባህ ነገሮች መወሰን፣ ልክ ባለው ነገሮች ልክ አለው ብለህ ሊሚት ማስቀመጥ፣ መስመር ማበጀት ያስፈልጋል። ካልሆነ የሁሉም ወዳጅ ልትሆን አችልም። በፖለቲካ ተወውና ኤኒ ሊደርሽፕ የሁሉ ወዳጅ ሊሆን አይችልም። እዚህ አሁን ወደ 4,000 ነው ምናምን ሰዎች እየተከታተሉ ነው። እነዚህ ሰዎች እንዲወዱን በፍጹም ልንጠብቅ አይገባም። ሁሉም የሚደግፉን አሉ፣ የማይደግፉን አሉ፣ አምርረው የሚጠሉን አሉ። ሁሉም እንዲወዱ አይስክሬም መነገር ነው። በጣም የሚደግፉን ደግሞ አሉ። መሀል ላይ ደግሞ ዝም ብሎ ኒውትራል አለ። ምን እየተባለ ነው ብሎ ለመስማት የመጣ አብዛኛው ያ ይመስለኛል። ስለዚህ ማኔጅመንትን በለው ሚዲያም በለው የፖለቲካ መሪነት ይቅርና የፈለገ ብትወድ አይሆንም። እንዳልከው አይስክሬም መሸጥ ነው ሁሉንም ማስደሰት የምችለው። እሱም እርግጠኛ አይደለሁም። ስኳር አለብኝ እኔ አይስክሬም አይመቸኝም፣ ቀዘ እድሜ ለአይስክሬም አይሆንም፣ ምን ደግሞ የሚምለጨለጭ ነገር ምን አመጣህብኝ የሚል የገጠር ሰውም ሊያጋጥም ይችላል። አረ ወዲያልኝ የሚል ማለት ነው። እና አይስክሬም እንኳን ራሱ እርግጠኛ አይደለሁም ልፈልግ ሁሉንም ሊያስደስት አይችልም። ያኔ የተካሄደው ሂደት ግን ይሄ የኢትዮጵያ ገናናነት የድሮ እንደዚህ ያደረገ ምናምን የሚለው ነው። ለምሳሌ የኦሮሞ ብሔርተኞች እዚህ ጋር ወራጅ አለ ማለት ጀመሩ። ምክንያቱም በኦሮሞ ብሔርተኞች የኢትዮጵያ ታሪክ የሚያስማማ አይደለም። ሌላውም በደቡብ አካባቢ ብትሄድ የተለያዩ ብሔሮች በኢትዮጵያ ታሪክ የማይስማሙ አሉ። ግን ታሪክ ነው፣ ልንማርበት ይገባል፣ ታሪካችን ነው ብሎ መቀበል አንድ ነገር ነው። ነገር ግን ማርና ወተት እየተሰጠው ነው ሁሉም ብሔር ሁሉም ህዝብ ይኖር የነበረው አይነት አስመስለህ ወደዛ ገናናነት እንመለሳለን ስትል ግን ኖ፣ ሲጨፈጨፍ የነበረ ሰው ገናናነት አይደለም። ደግሞ ስፔሲፊክሊ የት ነው ይሄ ገናናነት? አክሱም ነው? የአፄዎቹ ጊዜ ነው? የነ ዮሐንስ የነ ቴዎድሮስ የነ ምኒልክ የኃይለስላሴ የደርግ ጊዜ ነው? የትኛው ነው የድሮ ገናናነት? ዝም ብሎ ሀገሪቷ በማያባራ ጦርነት ውስጥ የነበረችባቸው ጊዜዎች የታላቅነት ብለህ ልታነሳቸው አችልም። ስለዚህ ይሄ በጣም አስደንጋጭ ነበረ። የድሮ ገናናነት እንመልሳለን ምናምን የሚለው ከዛ አንድነት የሚባለውም በብሔር በጣም ተለጥጦ አንድነቱ እንዲላላ ተደርጎ የነበረ ነገር ማስተካከልና ሁለቱንም ባላንስ ማስያዝ ነው እንጂ ከአንዱ ጫፍ አንስተህ ወደ ሌላኛው ጫፍ ለመውሰድ አይደለም። ያ ከሆነማ በዛኛው ሳይድ ያለ ደግሞ እንደገና ሌላ ኩራፊ ልትፈጥር ነው። የሆነውም ያ ነው። በነገራችን ላይ ተሄደ አንድነት ተባለ።
ይሄ ሁሉ ይደረግልኝ የሚለው ተሳፋሪም ተሳፈረና በኋላ ላይ ከመኪናው ፍጥነቱ ጨምሮ መቼ እንደወደቀ ሳያውቅ ሜዳ ላይ ተዘርግፎ አገኘው ራሱ። ይሄማ የወጣለት ኦነግ አጭበርባሪ ነው፣ ሲሸውደን ነበረ በዚህ በቅቤ በሆነ ምላሱ ቅቤው ምናምን የሚልም ቅጽል ወጥቶ ነበረ በኋላ ላይ። ከዛ በትግራይ በኩል ደግሞ መሸረፈት የሚል ሰውየው ጠቅላይ ሚኒስትሩ ማጆሪቲ የሚፈልገው ስብስብ ውስጥ የገባ ሲመስላቸው መስማት የሚፈልጉትን ነገር ሲናገርላቸው አሁን ሙሉ ለሙሉ አስገብተው ነው አላሉ እና አንድና ዮሐንስ በዋለው አንድ ነገር ተናገሩ። አንድ ነገር ልንገርህ፣ ገብቶሃል አይደለም? ከዛ ወደ ቤዙ መጣ ተመልሶ። አንድ ነገር ልንገርህ፣ የዚች ሂደት ማለት ነው አጠር አድርጌ። መጀመሪያ ላይ በህወሓት ላይ ሊነሳ የሚችል ኃይል ሁሉ የማሰባሰብ ነበረ ሂደቱ። ከዛ እንደገባ አንዳንዱ ጭራሽ ባህር ዳር ላይ ይሄ ለውጥ የምትሉት ነገር ወዴት ነው የምትወስዱን የምትል ሴትዮ መጣች። እነ አሳምነው ጽጌ ምናምን ሙሴ ነው አብይ ያሉበት መድረክ ማለት ነው። እኔ ሙሴ ባህርን እንዳሻገረው እንደዛም የኛ ሙሴያችን አብይ ነው አለ። የሆነ ሴትዮ ግን አይ ይሄ ፍቅሬ ፍቅሬ በዛ አላማረኝ የምትል ሴትዮ መጣች። ያውቋታል ብዙ የአማራ ልጆች፣ ቪዲዮም አለ አንዳንድ ጊዜ ያጋሩታል። እና ይሄ ለውጥ የሽግግር መንግስት ነው የሚቋቋመው ወይስ ወዴት ነው አለች። ልክ ይሄ አንድ ተሳፋሪ ነው፣ አንድ ሴትዮ ግን አይደለችም። የሆነ ተሳፋሪ ስብስብ ነው። እንደገና እኔ በለውጡ እኮ ትልቅ ድርሻ ነበረኝና ይሄ ድርሻ ይሰጠኝ የሚልም መጣ። ስለዚህ በህወሓት ስላሰባሰብከው ሁሉም ከአንተ ጋር ይቀጥላል ማለት አይደለም። ይህ ሁሉ ሊያስደስት የሚችል ንግግሮች ለጊዜው ልታደርግ ትችላለህ፣ በቀጣይነት ግን ልታደርገው አትችልም። በቀጣይነት የማታደርገው ከሆነ ከመጀመሪያው ነው ክሊርሊ ዲማርኬት ማድረግ ያለብህ። ጠቅላይ ሚኒስትሩ በወቅቱ ከቆሙለት ዓላማ አኳያ ማሳካት የሚፈልጉትን ነገር አሳክቷል ብላ ታስብ? አላሳኩም። ኢንፋክት መጀመሪያ ከራሳቸው ቤት ከሚሉት ኢህአዲግ እዛ ውስጥ ካለው ህወሓት ጋር ተላተሙ። መላተማቸው አልበቃ ብሎ በውጭ ሆኖ ህወሓትን የሚዘረጥጥ ሁሉ ዝም ብለው ማየት ጀመሩ። ለምሳሌ ኢህአዲግ ሊቀመንበር ስትሆን በነገራችን ላይ የአራቱ ድርጅቶች ሊቀመንበር ነህ። ያ ማለት ህወሓት ያንተ ድርጅት ነው። ገባህ? እነ ደብረጽዮን እነ አዜብ ምናምን ያሉበት ሁሉም የአንተ ልጆች ናቸው፣ መረጡህም አልመረጡህም። ለምሳሌ አቶ ኢሳያስ ጌም ኦቨር ወያኔ ሲል እንዴ ስነ ስርዓት ነው መባል ያለበት። አንድ ሲጀመር የኢትዮጵያን የውስጣዊ ጉዳያችን ነው። እኔ ምነግርህ ጠቅላይ ሚኒስትሩ ካለበት ኮንቴክስት ነው፣ ካለበት ከረገጠው መሬት አኳያ ቅድም እኮ ከነበረው ችግር አንጻር ሊያደርጉት እየፈለጉ ቲፒኤልኤፎች ከነበረው ችግር አንጻር ከነበረው ችግር ፈተና አንጻር ቲፒኤልኤፍ ላይ ጠጠር የሚወረውር ሁሉ መሰብሰብ አንድ ነገር ነው። ይሄ የሰበሰብከው ግን ቲፒኤልኤፍ ከሄደ በኋላ በአንተ ላይ ነው ጥያቄ የሚያነሳው። ገባህ? ኦኬ ያኔ ከሄደም በኋላ ራሱ ይጠቀምበት ነበር ያ ካርድ። ቲፒኤልኤፍ በዚህ አፈነዳ፣ በዚህ አጋጨ፣ ብሔሮች እንዲያደረገ፣ ትግራይ እኮ ሰላም የሆነው የሚያጋጨው አካል እዛ ስላለ ነው ምናምን ተብሎ ተሄደና ጠብ የሚል ነገር የለም። አሁንም ችግር አለ፣ አመራር ላይ አሁንም ክፍተት አለ። አገሪቱ አልተረጋጋችም፣ ኢኮኖሚው ችግር አለበት። ከዛ ህዝቡ ቋቅ ማለት ጀመረ። በቲፒኤልኤፍ ማሳበብ፣ በትግራይ ማሳበብ ሰለቸው። ያኔ ነው ሸንቀ እንትን ምንድን ነው ጠበቅ አድርገህ ታጥቀህ አይ ይሄ ነገር የኔም የሀገሪትም የህዝቡም ችግር ነውና እንፍታው፣ የኔ ፖሊሲ ይሄ ነው፣ በዚህ መልኩ ሀገሪቷን ለመምራት ተዘጋጅቻለሁ ብለህ ያኔ ከአንተ ጋር የሚሰለፈውም እሺ ብሎ ይሰለፋል፣ የማይሰለፈውም ቦታውን ይይዝና ይታገላል። ካልሆነ አሁንም ኦሮማራ ሰሞኑ ኦሮማራም እየተሞከረ ነው፣ እየተመዘዘ ነው። አሁንም እዛ ያለው ነው ኃይል ነው ችግር እየፈጠረብን ያለው የሚለው ነገር ህዝቡ አሁን አይገዛውም። ያ ሰው ምን ልል ፈልጌ ነው፣ አትሳም ፖይንት የሚራገፈው ተራግፎ የያዝከውን ኃይል ይዘህ መቀጠል ያስፈልግ ነበር። በነበረው ኮንቴክስት ህወሓትን ለመገዳደር የስ ኦሮማራም ጠቅሟል። የነበረው ጽምዶ ማለት ነው የኦሮማራ የነ ሳሞራም እጅ ጠቅሟል፣ የአሜሪካም እጅ ጠቅሟል፣ የሻቢያም የምንም የኢዜማም የግንቦት ሰባትም ወልቃይት ጸገዴ የሚጠይቀውም በኦሮሞ ፕሮቴስት ማስተር ፕላን ይቆምልኛ ነው። እነዚህ ሁሉ ተሳፍሯል። ከዛ ግን ኦኬ ለውጡ መጣ፣ አመራር ተቀየረ፣ ቲፒኤልኤፎችም ዘወር አሉ። ከአሁን በኋላ መምራት ይጀመራል ትላለህ። መምራት ስንጀምር አብሮን የሚሰለፍ ኃይል ይኖራል አይኖርም? አብሮን የማይሰለፍ ይኖራል፣ አብሮን የሚሰለፍም ይኖራል ብለህ ታስቀምጣለህ። እሱ ጋር እችን ነገር አጥራለኝ ግልጽ ሆነ። አሁን
ኃይለማርያም ደሳለኝ እኔ እንዳስታውሳለሁ የኢትዮጵያ እግር ኳስ ፌዴሬሽን ምርጫ የተካሄደ እኔ ድሮ ፋና ሰርቼ ነበርና የአሁኑ ኢሳያስ ጅራ አንተነህ ፈለቀ ታስታውስ እንደሆነ ሳህሉ ገብረው ሊወርድና እያንዳንዱ ክልል አንዳንድ እጩ አቅርቦ ከትግራይ አንድ፣ ከኦሮሚያ አንድ፣ ከአዲስ አበባ አንድ ተብሎ ከትግራይ ባልሳሳት ስሙን አስታውሱኝ አንድ ፖለቲከኛ ነበር። የአፍሪካ ህብረት ወደ ትግራይ ነው እንጂ መምጣት ያለባቸው ቆንጆ ቆንጆ ሴቶችን ብሎ የተናገረ አንድ ሰውዬ ነበር። ተክለወይኒ አስፋ ነው። ተክለወይኒ አሰፋ የኤፈርቱ ማለት ነው። ማረት ኦኬ። ኤፈርትም ሰጥቷል። ተክለወይኒ በጦርነቱ የተያዘው ማለት ነው። የትግራይ ክልል ሳይወክለው ቀጥታ መጣ ተወክያለሁ ብሎ እና የዛን ጊዜ እነዚህ የተወከሉ የኢትዮጵያ እግር ኳስ ፌዴሬሽን ለማስተዳደር የተወከሉ ፕሬዚዳንት ለመሆኑ እጩዎችን ጠቅላይ ሚኒስትሩ ሰብስቧቸው ነበር። ኃይለማርያም ጋር የቀርበው ነበር እና ተክለወይኒ ሳትወክል የመጣኸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብስበው አናግረውናል። ከደቡብ የተወክላለ፣ ከአዲስ አበባ፣ ከአማራ፣ ከትግራይ እርስዎ ደግሞ ውክልና አላገኙም ሲለው ጠያቂው ላይቭ ላይ ነው የምልህ ኃይለማርያም ምን ያውቃል አርፎ ስራውን አይሰራም እንደ የሚል ነገር ተናግሮ በዚህ ደረጃ ሰምተሃል ያስባል። እኔ እኮ ልምድ ያለኝ ሰው ነኝ። በመዋጋት ብትል በማንኛውም መንገድ ኤክስፒሪየንስ ያለኝ ሰው ማናጅመንት አለኝ። ኃይለማርያም ምን ያውቃል አርፎ ስራውን ይሰራ ምናምን የሚል ነገር ተናግሯል። ኦኬ ይህን እንያዝና ይሄ ነገር በኃይለማርያም ላይ በተለያዩ መንገዶች ጫናዎች እያደሩበት ነበር ሰውየው። አብይ አህመድን ቲፒኤልኤፎች እንደ ኃይለማርያም ለማድረግ እንደሚፈልጉ ለአንተ የተሰወረ ነገር አይደለም። አብይ አህመድ እውነታው ይሄ ከሆነ እንደዚህ አይነት ነገር ላይ ከተቀመጠ ከቲፒኤልኤፎች ጋር ላይደባደብ የሚችልበት ነገር አለ። ነገርኩህ እኮ በቲፒኤልኤፍ ላይ ሁሉም ቅሬታ አለኝ የሚል አካል አሰባሰበ። ሌላ ቀርቶ በቲፒኤልኤፍ ውስጥ የእርስ በርስ ኢንተርናል ስትራግል ልዩነት ያላቸው ከጎኑ ሊያሰልፋቸው የሚችላቸውን አካላት አሰለፈ። በቃ ቲፒኤልኤፍ ወደ ኤግዚት ስትራቴጂ ሄደ። በቃ ቢያዝ እንዲያውም አንዳንዶቹ እንደሚገልጹት የያዝከውን ያዝና ነገር ግን በቃ ልቀቁ፣ የያዛችሁት የተፈጸመ ስህተትም ከአሁን በፊት ተጠያቂነት አይኖርም፣ በሀብትም በኢኮኖሚም የተያዘ ይዛችሁ ትንበሉ፣ ነገር ግን በቃ ከአሁን በኋላ እንደ በፊቱ የበላይ ሆናችሁ አትመሩም ተብሎ በዚህ አለቀ። ከዛ በኋላ የቲፒኤልኤፍ መገዳደር የመጣው በዋናነት ህዝቡ ላይ ያተኮሩ ፕሮፓጋንዳዎች እየገፉ ሲሄዱ ቲፒኤልኤፍ እነዚህን ነገሮች ኤክስፕሎይት ማድረግ ጀመረ። ምሳሌ ቲፒኤልኤፍ ህዝባዊ ድጋፍ ካላገኘ እኮ ልክ መሀል ሀገር ላይ ህዝባዊ ድጋፍ እንደሌለ ሲያውቅ ዝም ያለው ትግራይም ላይ ሄዶ አይ እረፉ፣ ይህ ሰውዬ ጥሩ እየመራ ነው፣ እንዲያውም ለእኛ በጣም ተስማምቶናል፣ እናንተ የረሳችሁ እንደዛ ተጀምሮ ነበር ያ ንግግር ስለማውቀው ነው። ረስታችሁት የነበረ ክልል ከልማትም ከምንም ርቆ የነበረ አሁን እንዲያውም ጥሩ እየተሰራልን ነው፣ ስልጣን ስላጣችሁ እናንተ ተብሎ የሚፈስ ደም የምንገባበት ግብግብ ግጭት አይኖርም፣ አርፋችሁ ተቀመጡ የሚል ትግራዋይ እንዲበዛ ማድረግ ነው መፍትሄው። ምልክቶችም ተጀምሮ ነበር ኦልሬዲ። ግን በሂደት ትግራይን ከቲፒኤልኤፍም ራሱ በአጠቃላይ መፈረጅ ራሱ ይቀፋል። በነገራችን ላይ እንደ ትግራዋይ የሆነ ስታዩ በተለይ ሁሉንም የሀገሪቱ ጣጣ እነሱ ናቸው እያሉ እያሸከሙ መቀጠል ለመምራት አልተዘጋጀህም ማለት ነው። ለመምራት ያልተዘጋጀ አካል የድሮ ካሴት ማጫወት ነው የሚያበዛው። ለመምራት ከተዘጋጀ የድሮ ካሴት አልቋል በቃ ጊዜው ስትባል ፊት ለፊት የሚመጡ ጥያቄዎችን አድሬስ ወደ ማድረግ ነው የምትገባው እንጂ አሁንም የድሮ በቃ ካላጫወትኩኝ የምትል ከሆነ መሪ አይደለም አንተ። ሰው ምን ልል ፈልጌ ነው፣ በወቅቱ ነበረ ያ ፈተና ለመገዳደር ሁሉም ነገር ተጠቅሟል። አንተ በገለጽከው ኃይለማርያም ላለመሆንም በሚለው እንውሰደው፣ ተጠቀመ። ኦልሬዲ በቃ ተዘጋያ። ቲፒኤልኤፎች ጓዛቸውን ጠቅለው ሄዱ። በኋላ ላይ ግን የኮሚኒኬሽን መራራቁ አለመተማመኑ እየሰፋ በመጥፎ የቃላት ልውውጥ የተቀየረበት ትግራይን ታርጌት ያደረጉ አጠቃላይ ቲፒኤልኤፍን ደግሞ የሚያጠለሹ ነገሮች እየበረቱ ሲሄዱ ከትግራይ በኩል ከአጠቃላይ ቲፒኤልኤፍን በኩል እነዛ መሪዎች ድጋፍ እያገኙ ሄዱ። ገባ? ያ ማለት ነው የህዝብ ሞቢላይዜሽን ተፈጠረ ማለት ነው። የህዝብ ሞቢላይዜሽን ባለበት ደግሞ ቲፒኤልኤፍ ልክ እንደ መሀል ሀገሩ አይ ካሁን በኋላ አብቅተዋል ነገሩ ህዝቡ በቃ እንትን ብሏል ብሎ ውልቅ እንዳሉበት እንደ ኃይሉ ትግራይ ውስጥ የሚያደርግ ፖለቲካ ነው የመጣው። ያ ፖለቲካ የተበላሸ ፖለቲካ ነበር።
ፖዝ ማድረግ ያስፈልግ ነበር። የተሳፈሩትም ሰዎች ይሄ ያረጀ ካሴት የማጫወት የመደለቅ ፍላጎት ያላቸው እየሆኑ ሄዱ። ገባህ? ጠቅላይ ሚኒስትሩ ብቻውን አትፈርድበትም እዚህ ላይ። አይ የትግሬ በላይነት አሁንም ካሴቱ መጫወት አለበት። አሁንም የጠራርጎ የሀገሪቱ ችግር ለአንድ ድርጅት ማሸከም መቀጠል አለበት። ባለፈ ስህተታቸው አሁንም መውቀስ ያስፈልጋል። ትግራዮችን በተለያዩ የሀገሪቱ ክፍሎች ለጥቃት የሚዳርግ ፕሮፓጋንዳ መቀጠል አለበት። ይሄ የፈሪ ነው። ስራውን ከሰራ በኋላ ከወደቅክ በኋላ እኮ አይ አለቀው የሚበላ ሊነክሰኝ ነው ሊመታኝ ነው፣ ስለዚህ እዛው ላዩ ላይ ሆኜ ተቀምሬበት 1 ዓመትም ቢሆን እዛው ልቆይም አይባልም። ልክ ጅብ አህያ ሊበላ ሄዶ አህያዋ ነከስ የቀድማ አንገቱን ያዘችውና ጅቡ ሞተ። ግን አህያዋ ቆማ አደረች። አህያው ጅቡ እንደተጠለጠለ ነው። ሰዎች መጥተውን ያላቀቋት ሞቷል እኮ። የሆነው በትር አሳረፈበት ያለቀ ነገር ወደ ኃይለማርያም እንደማይመለስ እያወቅ ጉዳዩ ይኸውላችሁ ተብሎ ተትቶ ከተሄደ በኋላ ሙጥኝ ማለቱ የፖለቲካ ውድቀት ነበር። ሌላው ግን በተለይ የግንቦት ሰባትና የሻቢያ ሰዎች እዚህ ላይ ላምጣለሁ። እነሱ ሻቢያ ጋር ሆነው የሻቢያ ጡጦ እየጠቡ ያደርጉት የነበረ ትግል ትግራይን በማጥላላት ላይ የተመሰረተ ነበር። ሻቢያ ኢትዮጵያ ውስጥ ስርዓት መቀየሩ በቂ ነው ብሎ አያምንም ነበር። ብቀላ መኖር አለበት። ቀጣዩ ክፍል ያ ነው። እንዲያውም ዋናው ነው የሻቢያ። ከዛ በዛ ላይ ህወሓትን በመበቀል ደግሞ የሚያበቃ አይደለም። እዛ ብቀላ ውስጥ ሲገባ የሚፈጠር ውጥንቅጥ አለ፣ ግብግብ አለ። በሂደት ያች ሀገር ፈተና አትሆንብንም፣ እርስ በራሳቸው እናዋጋቸዋለን ነው። ወደ ሻቢያ ምርጫ 97ን ተከትሎ ወደ አስመራ የሄዱ ሰዎች የተሰጣቸው ካሴት የትግራይ በላይነት የሚል ነበር። በኤርትራ ቴሌቪዥን አማርኛ ፕሮግራም ሰናይ ገብረመድህን የሚባል ጋዜጠኛ ነበራቸው። አሁን አውስትራሊያ አለ። ኢትዮጵያ ውስጥ ተወልዶ ያደገ ነው፣ ግን ተባሮ ወደ ኤርትራ ሄደና በጦርነቱ ወቅት እዛ ኤርትራ ውስጥ በነገራችን ላይ ሻቢያ የኢትዮጵያ ተቃዋሚዎችን ለማደራጀት የፕሮፓጋንዳውን እንትን ለመምራት ከላይ የሚያስቀምጣቸው ሰዎች በብዛት ኢትዮጵያ ተወልዶ ያደጉ ኤርትራውያኖች ነው። ሐዋሳ የነበሩ፣ አዳማ የነበሩ፣ አዲስ አበባ ተወልዶ ያደጉ ምናምን እንደዚህ። ምክንያቱ ሆን ብሎ እነሱ የሚያደርግበት ምክንያት ምንድን ነው ካልከኝ ቅሬታ ያላቸው ናቸው። እና ቅሬታ ያለው ኃይል ስታሰባስብ ዝም ብሎ አይጥልህም። በጣም የዛ ሀገር ውስጥ እንኳ በደል እየፈጸምክ ሌላ ነው ጠላቴ ብሎ እንዲያስብ ወደ ሌላ እንዲያይ የምታደርገው ኃይል ማሰባሰብ አለብህ። እነዚህ ኤርትራውያን እስካሁን ድረስ ተባረናል የሚል ስሜት አላቸው። ተባረናል፣ ተበድለናል፣ ወያኔ እንዲህ አድርጎናል፣ ንብረታችን ቀምቶ አባሮናል የሚል ይሄ ሻቢያ በሚገባ ነው ኤክስፕሎይት ያደረገው። እነመለስ በተወሰነ መልኩ ህግ አውጥተው ሊያስተካክሉት ሞክረው ነበር። መታችሁ ንብረታችሁን ክሌም አድርጉ። መለስም በይፋ ለተፈጠረው ስህተት ይቅርታ ጠይቃለሁ ብሎ ከኤርትራውያን ጋር በነበረው ውይይት ይህንን ነገር ዲክሌር አድርጓል። ለኢሳያስና ለሻቢያ ግን ይሄ በቂ አልነበረም። በቀጣይነት ኢህአዴግ ላይ ተቃዋሚዎችን የማሰባሰብ ሌላ ጽምዶ ማለት ነው። ዛው ከትግራይም አንድ ደምሂት የሚባል ነበረ፣ ታስታውስ እንደሆነ ሞላ አስገዶም የሚመራው እና በዋናነት እንዲያውም ሰራዊት የነበረው ደምሂት ነው። ታጣቂ እነ ግንቦት ሰባት ታጣቂ አልነበራቸው። ምንድነው የሚያደርጉት? ኢሳቶች በኋላ ኢሳት ተፈጠረ። የአማርኛ ፕሮግራም በኤርትራ ቴሌቪዥን የነበረው በዋናነት ያቀርበው የነበረ ፕሮግራም በሰናይ በኩል አንድ የተስፋዬ ገብረአብ መጽሐፍ ይተረክ ነበር፣ የጋዜጠኛው ማስታወሻ። ሁለተኛ የትግራይ ተወላጅ የመከላከያ አመራሮች ስም ዝርዝር አለ፣ ቪዲዮ አለኝ። እገሌ እገሌ ትግሬ እገሌ እገሌ ትግሬ ተብሎ ወደ 90 ምናምን የሚሆኑት አብዛኛዎቹ የትግራይ ተወላጆች ናቸው። ይሄ እንዴት ትቀበላለህ የሚል ሰፊ የሆነ የትግራይ በላይነት የሚል ፕሮፓጋንዳ በደንብ አሰፍቶ አሰርቶ ሻቢያ ሰጠ። ኢሳት ከፈተ። ያውም እኮ መንገድ ላይ የቀን ስራ ለመፈለግ የሚዞረውን ትግራዋይ ይዘው የበላይነት አለበት ብለው ነገርኩህ እኮ የሚለምን ታክሲ ሄዶ ሰለቻችሁን ጠቅላይ ሚኒስቴርም እናንተ ለማኝም እናንተ ሆናችሁ ምናምን የሚል የጥላቻ ንግግር ማለት ነው። ለማኞቹ ራሱ ይናገሩ ነበር እንዲህ እያሉን ነው። እና ሁሉንም ጠላት አድርጎ የሚፈርጅ የሻቢያ አካሄድ ኢሳቶች ገፉበት።
ከዛ ወደ ኤርትራ ይሄዱና የሞላ አስገዶም ደምሂት 95 ተብሏል። በሚዲያ 95 እሱም ተብሏል። በድፍረት የሞላ አስገዶም ሰራዊት ሄዶ ፎቶ ይነሱና እዚህ ያለው ዲያስፖራ ያልቡት ነበር ብር ዶላር እነ ብርሃኑ ማለት ነው። ሰራዊት አለን ይላሉ። ቀርጸው ምናምን ይመጡና ግንቦት 7 የሚል ቲሸርት አሰርተው ያለብሷቸዋል። ወታደሮቹ ግን የሞላ አስገዶም ናቸው። ከዛ ሞላ አኮረፈ። ምንድነው የሆነው? ወደ አንድኑ ጽምዶ ፍጠሩና ወደ አንድኑ አላቸው ኢሳያስ። ኢሳያስ ሁሌ እንደዛ ነው የሚለው፣ ወደ አንድኑ አንድ ሁኑ ብሎ ብርሃኑ ነጋን ሊቀመንበር አድርጎ ሞላ አስገዶም ምክትል አደረገው። ከዛ ሞላ እኔ የምንከራተተው በረሃ ላይ እኔ ሰራዊት ያለኝ እኔ የምታግለው እኔ፣ ብርሃኑ ጭራሽ አስመራ መጥቶ እንኳ ራሱ ይፈራል ነው ያለው። መቆየት አይፈልግም ብዙ ቀን። አንድ ጊዜ ወደ ሽንት ቤት ሄደ ብሎ ራሱ ቀልዶበታል። ሆዴ አመመኝ ምናምን ብሎ ምናምን። ከዛ ቶሎ መመለስ ነው የሚፈልገው ወደ አሜሪካ አለ። ከዛ ይመጡና የግንቦት 7 ቲሸርት አስለብሰው ፎቶ አንስተው ዲያስፖራ ሄደው ሰራዊት አለን ይላሉ። እንዲያውም የተወሰነ እንትን ቀጥሎ ከሞላ አስገዶም ቀጥሎ የአማራ የተወሰኑ ነበሯቸው ታጣቂዎች። እነዚህ ታጣቂዎች አንዳንዶቹ አርበኞች ካልተሳሳትኩ፣ በኋላ ላይ ግንቦት 7 አርበኞች አይደል ተብሎ የተሰየመው። አርበኞች የሚለው ሳይድ የታጠቀ ኃይል ነበረው። ግንቦት 7 ሚዲያና ፕሮፓጋንዳ ነው እንጂ ምንም ዲያስፖራ ዶላር። ከዛ ብርም የሚሰበስቡት በእኛ ነው፣ ሰራዊት ያለኝ እኔ ነኝ። ከዛ ምክትል ተባልኩ ብሎ ከኢትዮጵያ ደህንነት ጋር ግንኙነት ጀምሮ 800 ሰው ሰራዊት ይዞ ሄደ። ከዛ በኋላ ሰራዊት የላቸውም፣ ግን ፕሮፓጋንዳው ቀጠለ። በተለይ አንዳርጋቸው ከተያዘ በኋላ የነበረው የምታስታውሰው ነው። አንዳርጋቸው የመን ላይ ተያዘ። ሻዕቢያዎች በከፍተኛ ብር በመመደብ 95% የሚለው ፕሮፓጋንዳ መጣ። እሱ አንመጣለን። አሁን ወደ ጦርነቱ እየመጣን ነው። ክብራትና ክብራን ከአሉላ ሰለሞን ጋር ነው እያወራሁ ያለሁት። ዩቲዩብ ላይም ፌስቡክ ላይም ያላችሁ ነው። ምንም ጥያቄ የለኝም። እናንተን አስገባችኋለሁ።